ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የዩኒት 2 ሪቪው ኤክሰርሳይሶችን አብረን እንሰራለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። የመጀመሪያው ጥያቄ ፋይንድ ዘ ደሪቬቲቭ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ አት ዘ ጊቨን ነምበር ይለናል። የሰጡትን ፋንክሽኖች ደሪቬቲቭ በተሰጠው ቁጥር ላይ አግኙ ወይም ኢቫሉዌት አድርጉ ነው የተባልነው። የመጀመሪያው ኤ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ኪዩብድ ፕላስ 3 ኤክስ ኦል ኦቨር ኤክስ ስኩዌርድ አት ኤክስ ኢኳል ቱ 2 ይለናል። አሁን እኛ ማግኘት ያለብን የዚህን ፋንክሽን ደሪቬቲቭ አት ኤክስ ኢኳል ቱ 2 ነው። በመጀመሪያ ግን የፋንክሽኑን ደሪቬቲቭ ማግኘት ይኖርብናል። አት ኤክስ ኢኳል ቱ 2 ደሪቬቲቭን ኢቫሉዌት ከማድረጋችን በፊት ማለት ነው። ስለዚህ የፋንክሽኑ ደሪቬቲቭ ኤፍ ፕራይም ኦፍ ኤክስ ማለት የማን ደሪቬቲቭ ነው? እዚህ ጋር የተቀመጠው ኤክስፕሬሽን ኤክስ ኪዩብድ ፕላስ 3 ኤክስ ኦቨር ኤክስ ስኩዌርድ ይላል። ስለዚህ ይህም በኤክስ ስኩዌርድ ብናካፍለው ኤክስ ኪዩብድን በኤክስ ስኩዌርድ የምናገኘው ኤክስ ይሆናል። ሲደመር 3 ኤክስ በኤክስ ስኩዌርድ ሲካፈል 3 ኦቨር ኤክስ እናገኛለን። ሶ የዚህን ደሪቬቲቭ ነው የምንሰራው ማለት ነው። ሶ የኤክስ ደሪቬቲቭ 1 ይሆናል። የ3 ኦቨር ኤክስ ደሪቬቲቭ ማለት ደግሞ ሪራይት ስናደርገው 3 ሲባዛ ኤክስ ሬስ ቱ ማይነስ 1 ፕራይም ማለት ነው። ይሄ ምን ይመጣል? 1 ሲደመር 3 ሲባዛ የኤክስ ሬስ ቱ ማይነስ 1 ደሪቬቲቭ ማይነስ 1ን እዚህ ጋር በማምጣት ከዛ እዚህ ላይ ከእንደገና 1 በመቀነስ የሚገኝ ነው። ያ ማለት ማይነስ 1 ታይምስ ኤክስ ሬስ ቱ ማይነስ 1 አድርገን የምናገኘው ነው። ይህ ማለት ደግሞ አንድ አለን በመጀመሪያ ሲደመር 3 ሲባዛ ማይነስ 1 እዚህ ጋር አለን ኤክስ ሬስ ቱ ማይነስ 2 ስለዚህ ማይነስ ኤክስ ሬስ ቱ ማይነስ 2 ይሆናል። ይሄ ደግሞ 1 ማይነስ 3 ኦቨር ኤክስ ስኩዌርድ አድርገን ልንጽፈው እንችላለን። አሁን የፋንክሽኑን ደሪቬቲቭ አገኘን ዊዝ ሪስፔክት ቱ ኤክስ። በመቀጠል የምንሰራው የዚህን ደሪቬቲቭ ቫሊዩ አት ኤክስ ኢኳል ቱ 2 ኮምፒት ማድረግ ነው። ስለዚህ አት ኤክስ ኢኳል ቱ 2 ደሪቬቲቭ ኤፍ ፕራይም አት 2 ምን ይሆናል? እዚህ ጋር ያገኘነውን ፋንክሽን 2 ላይ ኢቫሉዌት ማድረግ ወይም በኤክስ ፋንታ 2 ሰብስቲቱት በማድረግ መፈለግ ይሆናል። ስለዚህ ምንድነው የምናገኘው? 1 ሲቀነስ 3 ሲካፈል ለ2 ስኩዌርድ ይሆናል። ይህ ደግሞ 1 ሲቀነስ 3 ሲካፈል ለ4 ያም ማለት 1 ኦቨር 4 ይሆናል ማለት ነው። ሁለተኛው አማራጭ ኮሸንት ሩል መጠቀም ይሆናል። አንደኛውን ለምሳሌ ጂ ኦፍ ኤክስን ኤክስ ኪዩብድ ፕላስ 3 ኤክስ ብንለው እና ኤች ኦፍ ኤክስ ደግሞ ኤክስ ስኩዌርድ ነው ብንል ኤፍ ማለት ጂ ኦቨር ኤች ማለት ነው። ስለዚህ ኤፍ ኦፍ ኤክስ እኩል ይሆናል ጂ ኦፍ ኤክስ ዲቫይድ ባይ ኤች ኦፍ ኤክስ በመሆኑ የዚህኛው ደሪቬቲቭ የኤፍ ደሪቬቲቭ ምን ይሆናል ማለት ነው? ደሪቬቲቭ ኦፍ ጂ ዊዝ ሪስፔክት ቱ ኤክስ ሲባዛ በኤች ኦፍ ኤክስ ሲቀነስ ጂ ሲባዛ በኤች ፕራይም ኦፍ ኤክስ ሲካፈል ኤች ኦፍ ኤክስ ስኩዌርድ ይሆናል። ስለዚህ እያንዳንዱ እናውቃለን። አሁን ጂ የተባለው ይህ ፋንክሽን ስለሆነ ኤክስ ኪዩብድ ፕላስ 3 ኤክስ ደሪቬቲቭ የጂ ኦፍ ኤክስ 3 ኤክስ ስኩዌርድ ፕላስ 3 ይሆናል። ኤች ኦፍ ኤክስ ደግሞ ኤክስ ስኩዌርድ ነው ሲቀነስ ጂ ኦፍ ኤክስ ኤክስ ኪዩብድ ፕላስ 3 ኤክስ ሲባዛ የኤች ደሪቬቲቭ የኤክስ ስኩዌር ደሪቬቲቭ ማለት ነው 2ኤክስ ይሆናል ሲካፈል ኤች ኦፍ ኤክስ ስኩዌር ሲደረግ ኤክስ ስኩዌርድ ዘሆል ስኩዌርድ ማለት ነው። በመቀጠል እያንዳንዱን በማባዛት እናስቀምጥ። እዚህ ጋር ኤክስ ስኩዌርድ በ3 ኤክስ ስኩዌርድ ሲባዛ የምናገኘው ሪዛልት 3 ኤክስ ሬስ ቱ 4 ይሆናል። እዚህ ጋር ደግሞ 2 ኤክስ በኤክስ ኪዩብድ ሲባዛ ማይነስ 2 ኤክስ ሬስ ቱ 4 ስለሚሆን የምናገኘው ኤክስ ሬስ ቱ 4 ብቻ ይሆናል። ኤክስ ሬስ ቱ 4 በመቀጠል 3 ኤክስ ስኩዌርድ እዚህ ጋር አለን። እዚህ ጋር ደግሞ ማይነስ ኦፍ 3 ኤክስ ታይምስ 2 ኤክስ ያ 6 ኤክስ ስኩዌርድ ይሆናል። ስለዚህ 3 ኤክስ ስኩዌርድ ላይ 6 ኤክስ ስኩዌርድ ስንቀንስ የምናገኘው ማይነስ 3 ኤክስ ስኩዌርድ ይሆናል ዘን ኤክስ ሬስ ቱ 4 ይህ ማለት 1 ሲቀነስ 3 ኦቨር ኤክስ ስኩዌርድ ማለት ነው። ስለሆነም እዚህ ጋር ያገኘነው ሪዛልት ኤግዛክትሊ እዚህ ጋር ካገኘነው ሪዛልት ጋር ተመሳሳይ ነው። ሶ ኮሸንት ሩልን በመጠቀምም ደሪቬቲቭን ማግኘት እንችላለን። ሶ ደሪቬቲቭን ካገኘን በኋላ
በቀጥታ ልክ እዚህ ጋር እንዳደረግነው ሰብስቲዩት ማድረግ ይሆናል እኛ ስራ። ቢ ላይ የሰጠን ፋንክሽን ኤፍ ኦፍ ኤክስ እኩል ይሆናል 5 ኦቨር ኤክስ ኪዩብድ ፕላስ 2 ነው። እዚህ ላይ የዚህን ፋንክሽን ደሪቬቲቭ አት ኤክስ ኢኳል ቱ ማይነስ 4 ኮምፒት ለማድረግ በመጀመሪያ ደሪቬቲቭን ማግኘት አለብን ዊዝ ሪስፔክት ቱ ኤክስ። ከዛ በኋላ ያገኘነውን ደሪቬቲቭ ኔጌቲቭ 4 ላይ ሰብስቲዩት አድርገን እንፈልጋለን ወይም ኢቫሉዌት እናደርጋለን ማለት ነው። ስራችንን ቀላል ለማድረግ መጀመሪያ ፋንክሽኑን በሁለት የተለያዩ ፋንክሽኖች ኮሸንት አድርገን እንግለጸው። አንደኛው ሌሴ ጂ ኦፍ ኤክስ የሚባለው 5 ነው ብንል ኤች ኦፍ ኤክስን ኤክስ ኪዩብድ ፕላስ 2 ብናደርገው ኤፍ ማለት አሁን ምን ይሆናል? ኤፍ ኦፍ ኤክስ ማለት ጂ ኦፍ ኤክስ ሲካፈል ለኤች ኦፍ ኤክስ ይሆናል። በዚህ መሰረት የኤፍ ደሪቬቲቭ ምንድን ነው የሚሆነው? በኮሸንት ሩል መሰረት ደሪቬቲቭ ኦፍ ጂ ታይምስ ኤች ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ታይምስ ደሪቬቲቭ ኦፍ ኤች ዊዝ ሪስፔክት ቱ ኤክስ ዲቫይድ ባይ ኤች ኦፍ ኤክስ ስኩዌርድ ይሆናል። ስለሆነም እዚህ ጋር ጂ የተባለው ይሄ ስለሆነ የ5 ደሪቬቲቭ ኮንስታንት ፋንክሽን በመሆኑ 0 ይሆናል። 0 ሲባዛ በኤች ኦፍ ኤክስ ኤች ኦፍ ኤክስ ማለት ኤክስ ኪዩብድ ፕላስ 2 ነው ሲቀነስ ጂ ኦፍ ኤክስ 5 ሲባዛ የኤች ደሪቬቲቭ ኤክስ ኪዩብድ ፕላስ 2 ደሪቬቲቭ 3 ኤክስ ስኩዌርድ ይሆናል ሲካፈል ኤክስ ኪዩብድ ፕላስ 2 ስኩዌርድ ይሆናል። የመጀመሪያው ተርም እዚህ ጋር 0 ነው። ይሄኛው ደግሞ ማይነስ 5 በ3 ሲባዛ ማይነስ 15 ኤክስ ስኩዌርድ ይሰጠናል። ማይነስ 15 ኤክስ ስኩዌርድ ሲካፈል ኤክስ ኪዩብድ ፕላስ 2 ስኩዌርድ ሲደረግ የምናገኘው ሪዛልት ኤክስ ሬስ ቱ 6 ማይነስ ፕላስ 4 ኤክስ ኪዩብድ ፕላስ 4 ይሆናል። ይህ እንግዲህ የኤፍ ደሪቬቲቭ ነው። የኤፍ ደሪቬቲቭን ካገኘን በኋላ የምናደርገው ምንድን ነው? አት ኤክስ ኢኳል ቱ ማይነስ 4 ይሄ ነገር ስንት ይሆናል የሚለውን ኢቫሉዌት ማድረግ ነው። ሶ ኤፍ ፕራይም አት ማይነስ 4 ስንት ይሆናል? በኤክስ ፋንታ ማይነስ 4 ሰብስቲዩት ማድረግ ነው የሚሆነው። ማይነስ 15 ከዛ ማይነስ 4 ስኩዌር ይደረጋል። ማይነስ 4 ስኩዌር ሲደረግ 16 ይሆናል። ደን ማይነስ 4 ሬስ ቱ 6 4096 ይሰጠናል። ሲደመር 4 ሲባዛ 4 ኪዩብድ ማይነስ 4 ኪዩብድ ስለሆነ የምናገኘው ሪዛልት ማይነስ 64 ይሆናል። ሲደመር 4 ይህን ደምረን የምናገኘው ሪዛልት ከዚህ የምናገኘው ሪዛልት አፕሮክሲሜትሊ 0.0624 ይሆናል። ሲ ላይም የተሰጠን ፋንክሽን ኤፍ ኦፍ ኤክስ እንደምታዩት ኤክስ ሬስ ቱ 4 ኦቨር ኤክስ ኪዩብድ ፕላስ 2 ስለሚል ፋንክሽን ኦቨር ፋንክሽን አድርገን በማሰብ የዚህን ፋንክሽን ደሪቬቲቭ በኮሸንት ሩል ደሪቬቲቭ መሰረት መስራት እንችላለን። ፋይናሊ ደሪቬቲቭን ከሰራን በኋላ አት ኤክስ ኢኳል ቱ 2 ኢቫሉዌት እናደርገዋለን ማለት ነው። ሶ አሁን አዲስ ፋንክሽኖች ዲፋይን እናድርግ። ሌት ጂ ኦፍ ኤክስ ቢ ኤክስ ሬስ ቱ 4 ሌላኛው ደግሞ ኤች ኦፍ ኤክስ የምንለው ኤክስ ኪዩብድ ፕላስ 2 ቢሆን ኤፍ የተባለው ፋንክሽን ጂ ኦቨር ኤች ነው ማለት ነው። ስለዚህ ኤፍ ፕራይም ኦፍ ኤክስ ማለት የጂ ኦቨር ኤች ኦፍ ኤክስ ደሪቬቲቭ በመሆኑ ጂ ፕራይም ኦፍ ኤክስ ሲባዛ በኤች ኦፍ ኤክስ ሲቀነስ ጂ ኦፍ ኤክስ ሲባዛ በኤች ፕራይም ኦፍ ኤክስ ዲቫይድ ባይ ኤች ኦፍ ኤክስ ስኩዌርድ እናድርገዋለን። እዚህ ላይ ጂ ፕራይም ወይም የጂ ደሪቬቲቭ ኤክስ ሬስ ቱ 4 ደሪቬቲቭ ማለት ነው። ያም 4 ሲባዛ በኤክስ ኪዩብድ ይሆናል። ኤች ኦፍ ኤክስ እንዳለን ወስደዋለን። ኤክስ ኪዩብድ ፕላስ 2 ስለሆነ ማይነስ ጂ ኦፍ ኤክስ ኤክስ ሬስ ቱ 4 ነው። ከዛ የኤች ደሪቬቲቭ ያም ማለት የኤክስ ኪዩብድ ፕላስ 2 ደሪቬቲቭ ማለት ነው 3 ኤክስ ስኩዌርድ ሲደመር 0 ይሆናል። ስለዚህ 3 ኤክስ ስኩዌርድ ብቻ መጻፍ በቂ ነው። ሲካፈል የኤች ኦፍ ኤክስ ቫሊዩ ኤክስ ኪዩብድ ፕላስ 2 ስለሆነ ይሄ ስኩዌር ሲደረግ የሚሰጠን ሪዛልት ምን እንደሚሆን እንመለከታለን። አሁን የሚባዛው እናባዛ። ይህን በዚህ ብናባዛው 4 ኤክስ ሬስ ቱ 6 ይሆናል። እዚህ ጋር ደግሞ ይህን በዚህ ስናባዛ 3 ኤክስ ሬስ ቱ 6 ይሆናል። በመሆኑም የሁለቱ ዲፍረንስ የሚሆነው ኤክስ ሬስ ቱ 6 ብቻ ይሆናል። ከዛ ይህን በሁለት ስናባዛ ደግሞ የምናገኘው 4 ሲባዛ በ2 8 ይሆናል። 8 ኤክስ ኪዩብድ ሲካፈል ከስር ያለው ኤክስፓንድ ይደረጋል። ይሄ እንግዲህ ስኩዌር ሲደረግ ኤክስ ሬስ ቱ 6 ፕላስ 4 ኤክስ ኪዩብድ
ሲደመር 4 ይሆናል። በመቀጠል ኤፍ ፕራይምን 2 ላይ ኢቫሉዌት እናደርገዋለን። ያ ማለት እዚህ ጋር ያገኘነውን ሪዛልት 2 ላይ ኢቫሉዌት ማድረግ ማለት ነው። ስለዚህ 2⁶ ሲደመር 8 ሲባዛ 2 ኪዩብድ ሲካፈል 2⁶ ሲደመር 4 ሲባዛ 2 ኪዩብድ ሲደመር 4 ይሆናል። የዚህ ሪዛልት ደግሞ 1.28 ይሆናል። ዲ ላይ የተሰጠን ፋንክሽን ደግሞ እንደምትመለከቱት ኤፍ ኦፍ ኤክስ ኢኳል ቱ 4 ራዲካል ኤክስ ዲቫይድ ባይ 2x + 1 ነው የሚለው። አሁንም ኮሸንት ሩል መጠቀም ይኖርብናል በቀላሉ ደሪቬቲቭን ለመስራት። ስለዚህ ከላይ ያለውን ኤክስፕሬሽን ጂ ኦፍ ኤክስ ብንለው ጂ ኦፍ ኤክስ ማለት ምን ይሆናል? 4 ራዲካል ኤክስ ይሆናል። ኤች ኦፍ ኤክስ ደግሞ ከስር ያለው ኤክስፕሬሽን ይህም 2x + 1 ይሆናል። በመሆኑም ኤፍ ኦፍ ኤክስ ማለት ጂ ኦፍ ኤክስ ኦቨር ኤች ኦፍ ኤክስ ሆነልን ማለት ነው። የዚህ ደሪቬቲቭ የጂ ኦቨር ኤች ደሪቬቲቭ ይሆናል። ያ ማለት ጂ ፕራይም ኦፍ ኤክስ ታይምስ ኤች ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ኤች ፕራይም ኦፍ ኤክስ ዲቫይድ ባይ ኤች ኦፍ ኤክስ ስኩዌርድ ይሆናል። አሁን የጂ ደሪቬቲቭ እዚህ ጋር እንደምታዩት ጂ ኦፍ ኤክስ ማለት 4 ራዲካል ኤክስ ማለት ነው። ይሄ ደግሞ 4 ታይምስ ኤክስ ሬስ ቱ ሃፍ ማለት ነው። ስለዚህ ኤክስ ሬስ ቱ ሃፍን ነው ዲፍሬንሺየት የምናደርገው። የዚህ ደሪቬቲቭ በፓወር ሩል መሰረት ስንሰራው ሃፍ ፊት ለፊት ይመጣል። ከዛ ሃፍ -1 አድርገን ነው የምናስቀምጠው። ይህ ማለት ሃፍ ፊት ለፊት ሲመጣ 4ን በ2 ማካፈል ይኖርብናል ማለት ነው። ከዚህ የምናገኘው ሪዛልት 2 ይሆናል። ደን ኤክስ ሬስ ቱ -1/2 እናገኛለን። ደን ኤች ኦፍ ኤክስ ማለት 2x + 1 ነው ማይነስ ጂ ኦፍ ኤክስ አሁን እንዳለ 4 ኤክስ ሬስ ቱ ሃፍ እንወስዳለን። የኤች ደሪቬቲቭ ደግሞ 2 ይሆናል ሲካፈል ኤች ኦፍ ኤክስ 2x + 1 ስለሆነ ይህን ስኩዌር ስናደርግ የምናገኘውን ሪዛልት በቀጥታ መጻፍ እንችላለን። ይህም 4x ስኩዌርድ ፕላስ 4x + 1 ይሆናል። ይህን ሲምፕሊፋይ አድርገን ማስቀመጥ ይኖርብናል። ኒምሬተር ላይ የምንመለከተው ኤክስ ሬስ ቱ -1/2 አለን። እዚህ ጋር ኤክስ ሬስ ቱ 1 ስናባዛቸው ሁለቱን የምናገኘው ኤክስ ሬስ ቱ ሃፍ ይሆናል። ስለዚህ ቁጥሮችን እንውሰድ። 2 ሲባዛ በ2 4 ኤክስ ሬስ ቱ ሃፍ አለን። እዚህ ጋር ደግሞ ኤክስ ሬስ ቱ ሃፍ 2 ሲባዛ በ4 -8 ይሆናል። -8 ኤክስ ሬስ ቱ ሃፍ። ስለዚህ ከ-8 እና 4ን ስንደምር የምናገኘው ሪዛልት -4 ኤክስ ሬስ ቱ ሃፍ ይሆናል። ሌላው ይሄን በዚህ ስናባዛ በአንድ ስናባዛ የምናገኘው 2 ኤክስ ሬስ ቱ -1/2 ይሆናል። ይህንን ጻፈው 2 ኤክስ ሬስ ቱ -1/2 ማይነስ 4 ኤክስ ሬስ ቱ ሃፍ ይሆናል ዲቫይድ ባይ 4 ኤክስ ስኩዌርድ ፕላስ 4 ኤክስ ፕላስ 1 ሆነ ማለት ነው። ኔክስት የፋንክሽኑን ደሪቬቲቭ 4 ላይ ኢቫሉዌት እናደርጋለን። ቀደም ሲል ይህን ሪዛልት ስላገኘን 4ን እዚሁ ሰብስቲቱት በማድረግ ስራችንን ማቃለል ይቻላል። 2 ሲባዛ 4 ሬስ ቱ -1/2 ሲቀነስ 4 ሲባዛ 4 ሬስ ቱ ሃፍ ይህ ሲካፈል 4 ታይምስ 4 ስኩዌርድ ሲደመር 4 ሲባዛ በ4 ሲደመር 1 ይሆናል። ይህን ትንሽ ለማቃለል ያክል እዚህ ጋር 4 ሬስ ቱ -1/2 ማለት 1 ኦቨር ራዲካል ኦፍ 4 ማለት ነው። ራዲካል ኦፍ 4 ደግሞ 2 ነው። 2 በ2 ሲጠፋ የምናገኘው ሪዛልት ከላይ 1 እናገኛለን። ማይነስ እዚህ ጋር ደግሞ ራዲካል ኦፍ 4 ማለት 2 ነው። 2 ሲባዛ በ4 8 ይሆናል። -8 ሲካፈል ከስር ያሉትን ቁጥሮች እንውሰድ። 4 ስኩዌርድ ማለት 16 ነው። ሲባዛ በ4 64 ይሆናል። ሲደመር 16 ሲደመር 1 ይህን ሲምፕሊፋይ አድርጎ ማስቀመጥ ነው። ይህ ደግሞ አፕሮክሲሜትሊ 0.0864 ይመጣል። ሁለተኛ ጥያቄ the diagram in figure 240 shows the graph of the function y equal to 1/x between x equal to half and x equal to 4 ይህ ፈንክሽን y equal to 1/x የሚባለው ፈንክሽን ከx 1/2 እስከ x equal to 4 ግራፊካሊ ተቀምጧል። ስለዚህ ከ0.5 ወይም ሃፍ እስከ 4 ድረስ ያለው የግራፉ ፓርት የፈንክሽኑ f of x equal to 1/x ግራፍ ማለት ነው። ይሄን ይመስላል። ይህን መሰረት በማድረግ አንድ find the slope of the secant line between x equal to 3 and x equal to 3.1 ሴካንት ላይን ማለት
እዚህ ጋር በተቀመጠው ኤክስ እና ኮረስፖንዲንግ ዋይ ቫሉ እዚህ ጋር ያለው ኤክስ እና ኮረስፖንዲንግ ዋይ ቫሉ በሁለቱ ፖይንቶች የሚያልፈው ላይን ማለት ነው። ይህን ግራፍ ሁለት ቦታ ላይ ኢንተርሴክት የሚያደርገው ሜይንሊ 3ን ነው እንደ ሪፈረንስ የወሰድ ነው። ይሄ ከ3.1 ደግሞ እዚህ አካባቢ ነው። ስለዚህ በዚህ የሚያልፍ የሆነ ሴካንት ላይን አለን ማለት ነው። በመጀመሪያ ምን ማድረግ አለብን? ይሄ ፋንክሽን ዋይ ኢኳል ቱ 1/x ወይም ኤፍ ኦፍ ኤክስ ኢኳል ቱ 1/x የተባለው ኤክስ 3 ሲሆን ኮረስፖንዲንግ ዋይ ቫሉ ስንት እንደሆነ፣ ከዛ ደግሞ ኤክስ 3.1 ሲሆን ኮረስፖንዲንግ ዋይ ቫሉ ስንት እንደሆነ አይደንቲፋይ ማድረግ ወይም ማግኘት ይኖርብናል። ዴርፎር ዌን ኤክስ ኢዝ ኢኳል ቱ 3 ዋይ ስንት ይሆናል? 1/3 ይሆናል። ሌላው ዌን ኤክስ ኢዝ ኢኳል ቱ 3.1 ኮረስፖንዲንግ ዋይ ቫሉ ስንት ይሆናል? ዋይ እኩል ይሆናል 1 ሲካፈል ለ3.1 ይሆናል ማለት ነው። ስለዚህ ስሎፕ ኦፍ ዘ ሴካንት ላይን እዚህ ጋር የምናወራለት ሴካንት ላይን ማለት ቼንጅን ዋይ ባይ ቼንጅን ኤክስ አድርገን የምናገኘው ነው። ለአሰራር እንዲመቸን ይሄኛውን ኤክስ ኖት ኮረስፖንዲንግ ዋይ ቫሉን ደግሞ ዋይ ኖትን በለው። ስለዚህ ይሄ ኤክስ ኖት ይሄኛው ዋይ ኖት ሆኗል። ሌላ ኤክስ ዋን ይሄን ደግሞ ዋይ ዋንን በለው። ኤክስ ዋን ዋይ ዋን እንለዋለን። ፋይናሊ ቼንጅን ዋይ ባይ ቼንጅን ኤክስ ማለት ዋይ ዋን ማይነስ ዋይ ኖት ዲቫይድ ባይ ኤክስ ዋን ማይነስ ኤክስ ኖት ይሆናል። አሁን ዋይ ዋን የተባለው 1/3.1 ነው። ማይነስ ዋይ ኖት ደግሞ 1/3 ዲቫይድ ባይ ኤክስ ዋን 3.1 ማይነስ 3 ይሆናል። ከዚህ የምናገኘው ሪዛልት ኔጌቲቭ 0.10752681 እያለ የሚቀጥል ይሆናል። ይህን አፕሮክሲሜት ቫሊዩ ነው ብለን ብንወስድ የተፈለገው ሴካንት ላይን ስሎፑ ይህን ይመስላል ማለት ነው። ኔጌቲቭ 0.1075። አሁንም ቢ ላይ የምንሰራው የሴካንት ላይኑን ስሎፕ ሆኖ ፖይንቶቹ ኤክስ ይህን እንደ ኤክስ ኖት እንወስደዋለን 3 እና በኤክስ ዋን 3.01 የሚያልፈውን ሴካንት ላይን ይሆናል። እዚህ ጋር ኤክስ 3.01 ስንል ኮረስፖንዲንግ ዋይ ቫሊዎችን ማግኘት ይኖርብናል ከፋንክሽኑ። የመጀመሪያውን ኤክስ 3ን ኤክስ ኖት ብንለው ሶ ዌን ኤክስ ኢዝ ኢኳል ቱ 3 የምናገኘው ዋይ ቫሊዩ ፋንክሽኑ ላይ ሰብስቲቱት በማድረግ ማለት ነው 1/3 ይሆናል። ይሄን ዋይ ኖት ይሄኛውን ደግሞ ኤክስ ኖትን በለው 1/3 ይሆናል። ሌላኛው ዌን ኤክስ ኢዝ ኢኳል ቱ 3.01 ኮረስፖንዲንግ ዋይ ቫሊዩ ዋይ እኩል ይሆናል 1/3.01 ይሆናል። ይህንንም ለአሰራር እንዲያመችን ኤክስ ዋን እና ዋይ ዋን እንበላቸው። አሁን ስሎፑን ማግኘት እንችላለን። the slope of the line is equal to the change in y divided by the change in x ነው። change in y ማለት ደግሞ y1 ሲቀነስ y ኖት ሲካፈል change in x x1 ሲቀነስ x ኖት ይሆናል። የዚህ ሪዛልት y1 ያልነው 1/3.01 ነው ሲቀነስ y ኖት 1/3 the whole over x1 3.01 ሲቀነስ 3 ይሆናል። የዚህ ሪዛልት ደግሞ አፕሮክሲሜት ሪዛልት ስለሆነ አፕሮክሲሜትሊ ኔጌቲቭ 0.11074197 እያለ የሚቀጥል ይሆናል። ሲ ላይ የምንፈልገው ደግሞ የሴካንት ላይን ስሎፕ ሆኖ ላይኑ የሚያልፈው በኤክስ ኢኳል ቱ 3 እና ኮረስፖንዲንግ ዋይ ቫሉ እና ኤክስ ኢኳል ቱ 3.001 እና የሱ ኮረስፖንዲንግ ዋይ ቫሉ ይሆናል። በመጀመሪያ ኤክስ 3 ቢሆን ይህን ኤክስ ኖትን በለው 3 ሲሆን ያለው ዋይ ቫሊዩ ኮረስፖንዲንግ ዋይ ቫሊዩ 1/3 ነው። በተመሳሳይ ሁኔታ ኤክስ ደግሞ ይህን ኤክስ ዋንን በለው 3.001 ሲሆን ኮረስፖንዲንግ ዋይ ቫሊዩ ፋንክሽኑ 1/x ተብሎ ስለሆነ ዲፋይን የተደረገው 1/3.001 ይሆናል። በዚህ መሰረት ስሎፑ ምንድን ነው የሚሆነው? ስሎፕ ኢኳልስ ዘ ቼንጅ ኢን ዋይ ባይ ቼንጅ ኢን ኤክስ። ይሄ ደግሞ y1 ማይነስ y ኖት ዲቫይድ ባይ x1 ማይነስ x ኖት አድርገን ልናስቀምጠው እንችላለን። አሁን y1 ያልነው 1/3.001 ነው ማይነስ y ኖት ደግሞ 1/3 ነው። ይህን ለx1 3.001 ሲቀነስ ለ3 እናካፍለዋለን። ከዚህ የምናገኘው ሪዛልት ያው ይሄ አፕሮክሲሜት ሪዛልት ነው። ኔጌቲቭ 0.11174086 እያለ የሚቀጥል ይሆናል። ሮማን ነምበር 2 ላይ ይሰጠን ፋይንድ ኤ ፎርሙላ ፎር ዘ ስሎፕ ኦፍ ዘ ሴከንድ ላይን ቢትዊን 3 f of 3 and 3 plus delta x
ኤፍ ኦፍ 3 ፕላስ ዴልታ ኤክስ። ሶ ቀደም ሲል የነበሩትን ፖይንቶች አሁን በ3 ኤፍ ኦፍ 3 ያው ኤክስ ኖት ዋይ ኖት እያልን የሰራ ነው። እዚህ ጋር ያለው ግን ራንደም የሆኑ ፖይንቶችን ወደ 3 እየጠጉ የሚመጡ ማለት ነው። ከ3.1 3.01 3.001 እያልን የመጣ ነው። ያ በ3 በሌሎቹ ነጥቦች 3.001 3.01 3.1 እያልን የወሰናቸው ቁጥሮች መካከል የነበረው ዲፈረንስ አሁን ወደ ዴልታ ኤክስ ተቀይሯል። ሴካንድ ላይኑ የሚያልፍባቸው ሁለቱ ነጥቦች እነዚህ ናቸው። ኮኦርዲኔታቸውም እዚህ ጋር የተቀመጠው ነው። ስለዚህ የዛን ሴካንድ ላይን ስሎፕ ይሄን በመጠቀም ኮምፒውት እናደርጋለን። አሁንም ቢሆን የምንጠቀመው ተመሳሳይ ፎርሙላ ነው ስሎፑን ለማግኘት። ስሎፕ ኦፍ ዘ ሴካንድ ላይን ኢዝ ዘ ቼንጅ ኢን ዋይ ባይ ቼንጅ ኢን ኤክስ። ይሄ ደግሞ ዋይ ዋን ማይነስ ዋይ ኖት ዲቫይድ ባይ ኤክስ ዋን ማይነስ ኤክስ ኖት አድርገን የምንሰራው ነው። እዚህ ላይ ኤክስ ኖት ይህ ነው፣ ዋይ ኖት ይህኛው ይሆናል። ኤክስ ዋን ደግሞ 3 ፕላስ ዴልታ ኤክስ ሲሆን ዋይ ዋኑ ደግሞ ኤፍ ኦፍ 3 ፕላስ ዴልታ ኤክስ ይሆናል። ስለዚህ እነዚህን ቁጥሮች ኮረስፖንዲንግ ቦታቸው ላይ ሰብስቲቱት በማድረግ ስሎፑን ኮምፒውት እናደርጋለን። ስለዚህ ስሎፕ ምን ይሆናል ማለት ነው? ስሎፕ ፎር ዲስ ፓርቲኩላር ኬዝ ኢዝ ኢኳል ቱ ዋይ ዋን ያልነው ኤፍ ኦፍ 3 ፕላስ ዴልታ ኤክስ ይሆናል ማይነስ ኤፍ ኦፍ 3 ዲቫይድ ባይ 3 ፕላስ ዴልታ ኤክስ ማይነስ 3። ይህ ደግሞ ኤፍ ኦፍ 3 ፕላስ ዴልታ ኤክስ ማይነስ ኤፍ ኦፍ 3 ዲቫይድ ባይ ከስር ያለው 3 ፕላስ ዴልታ ኤክስ ማይነስ 3 ያው 3 በ3 ሲቀናነስ ዴልታ ኤክስ ይመጣል። ዴልታ ኤክስ እናገኛለን ዲኖሚኔተር ላይ ማለት ነው። በመሆኑም የዚህ ፋንክሽን ሴካንድ ላይን በእነኚህ ሁለቱ ነጥቦች የሚያልፈው በዚህ መንገድ መቀመጥ ይችላል። which is f of 3 plus delta x minus f of 3 divided by delta x ይሆናል። 3 determine what happens when delta x approaches 0 ይለናል። እዚህ ላይ delta x የተባለው ቀደም ሲል ባየነው ሴካንድ ላይ የነበሩት ፖይንቶችን የገለጽንበት ነው። አንደኛው 3 ኤፍ ኦፍ 3 ሲሆን ሁለተኛው ፖይንት ደግሞ 3 ዴልታ ኤክስ ሆኖ ኮረስፖንዲንግ ፋንክሽናል ቫልዩ ኤፍ አት 3 ፕላስ ዴልታ ኤክስ የሆነው። ስለዚህ ዴልታ ኤክስ የተባለው ይሄ ነው። በዚህ ኬስ የሴካንቱን ስሎፕ ስንሰራ ያገኘነው ሪዛልት ደግመን ብንጽፈው ስሎፑ ምን ነበር የሆነው? ኤፍ ኦፍ 3 ፕላስ ዴልታ ኤክስ ማይነስ ኤፍ ኦፍ 3 ዲቫይድ ባይ ዴልታ ኤክስ ነበር የሆነው። አሁን ምን አድርጎ ነው የተባለው? ዴልታ ኤክሱ ወደ 0 አፕሮች ቢያደርግ ይህ ነገር ወደ የት አፕሮች ያደርጋል ነው የተባለው። እዚህ ጋር የምንመለከተው ዴልታ ኦፍ ዋይ ማለት ነው ኮረስፖንዲንግ ቱ ቼንጅ ኢን ኤክስ የመጣ። ስለዚህ ይሄ ቼንጅ ኢን ዋይ ባይ ቼንጅ ኢን ኤክስ ዴልታ ኤክሱ ወደ 0 አፕሮች ሲያደርግ የሚሰጠን ሪዛልት ምንድን ነው የሚሆነው? ደሪቬቲቭን ይሆናል። ነገር ግን ደሪቬቲቭን ኮምፒት ስናደርግ ደሪቬቲቭ ኮምፒት የተደረገው ማን ላይ ነው? ስፔሲፊካሊ 3 ላይ ወደ 3 ነው አፕሮች ማድረግ የፈለግነው። ፎከስ ፖይንታችን 3 ስለሆነም አስ ዴልታ ኤክስ አፕሮችስ 0 ምን እናገኛለን? ስሎፑ ወደ ደሪቬቲቭ ይቀየራል። ደሪቬቲቭ ኦፍ ፋንክሽን አት 3 ይሆናል ማለት ነው። ሶስተኛ ጥያቄ if an object is dropped from an 80 meter height window, its height y above the ground at the time t seconds is given by the formula y equal to f of t equal to 80 minus 4.90 squared. neglect air resistance ያው ኤር ሬዚስታንስ እንደሌለ በማሰብ ይሄ ነው ዲስክራይብ የተደረገበት ያለበት height at any time t በዚህ መንገድ ተገልጿል። 1 find the average velocity of the falling object between t equal to 1 second and t equal to 1.1 second። እንግዲህ አቨሬጅ ቬሎሲቲ የምናገኘው the distance covered with respect to time በማድረግ ይሆናል። so change in distance divided by change in time አቨሬጅ ቬሎሲቲውን ስለሚነግረን ያን እንጠቀማለን ማለት ነው። አቨሬጅ ቬሎሲቲውን VAV ብንለው ይሄ change in y divided by change in t አድርገን የምናስቀምጠው ይሆናል። አሁን change in y የምንለው እዚህ ጋር የሰጠን y ያው function of t ስለሆነ y at 1.1 minus y at 1 ወይም f at 1.1 minus f at 1 divided by 1.1 minus 1 እናደርገዋለን። f at 1.1 የሚሰጠን ሪዛልት 74.071 ሲቀነስ f at 1 75.1 ይሆናል divided by 0.1 ከዚህ የምናገኘው ሪዛልት ኔጌቲቭ 10.29 ይሆናል። ይህን በተሰጠ ዩኒት ሜትር ፐር ሰከንድ ሊሆን ይችላል ኦር ዋቴቨር እዚህ ጋር ሜትር ፐር ሰከንድ አድርገን ማስቀመጥ እንችላለን። እንደዛ ልንጽፎ እንችላለን። እዚህ ጋር በሜትር
ፐር ሰከንድ ስለሆነ የሰጠን ታይም በሰከንድ ነው ተብለናል። ቴርፎር ሜትር ፐር ሰከንድ ይሆናል። እዚህ ጋር ኔጌቲቭ ሳይን የሚያመለክተው ኦብጀክቱ ወደ ታች እየወረደ ስለሆነ ፎል እያደረገ በመሆኑ ዳውንዋርድ ሞሽኑን ነው የሚያመለክተው። እንዲሁም ቢ ላይ ተመሳሳይ ነገር ነው የምንሰራው። ዊል ፋይንድ ደ አቨሬጅ ቬሎሲቲ ኦፍ ደ ፎሊንግ ኦብጀክት ቢትዊን ቲ ኢኳል ቱ 1 ሰከንድ ኤንድ ቲ ኢኳል ቱ 1.01 ሰከንድ። አሁን በሁለቱ ታይሞች መካከል ያለው ልዩነት 0.01 ነው። ቀደም ሲል የነበረው ልዩነት 0.1 ነበር። አሁን በጣም ተቀራርበዋል። ሶ አሁንም አቨሬጅ ቬሎሲቲውን ቪኤቪ ብንለው ኢትስ ቼንጅ ኢን ዋይ ዲቫይድ ባይ ቼንጅ ኢን ቲ። ያ ማለት ቼንጅ ኢን ዲስታንስ ዊዝ ሪስፔክት ቱ ቼንጅ ኢን ታይም ማለት ነው። በዚህ መሰረት ቼንጅ ኢን ዋይ ምን እናደርገዋለን? ኤፍ አት 1.01 ማይነስ ኤፍ አት 1 ዲቫይድ ባይ 1.01 ማይነስ 1 እናደርገዋለን። ሶ እነዚህም ቫሊዎች እዚሁ ሰብስቲዩት እያደረግን ነው የምናገኛቸው። ቲን 1.01 በማድረግ የመጀመሪያውን እናገኛለን። የምናገኘውም ሪዛልት ይህን በካልኩሌተር መጠቀም ትችላላችሁ 75.00151 ይሆናል። ኤፍ አት 1 ደግሞ የምናገኘው ቀደም ሲል ካገኘነው ሪዛልት ጋር ተመሳሳይ ስለሆነ 75.1 ይሆናል። ሲካፈል ለ0.01 ይሆናል። የዚህ ዲፈረንስ ማለት ነው። ስለዚህ ፋይናል የምናገኘው ውጤት ኔጌቲቭ 9.849 ይሆናል። አሁን ደግሞ ምንድነው የጠየቅነው? ቱ ፋይንድ ኤ ሲምፕል ፎርሙላ ፎር ደ አቨሬጅ ቬሎሲቲ ኦፍ ደ ፎሎዊንግ ኦብጀክት ቢትዊን ቲ ኢኳል ቱ 1 ሰከንድ ኤንድ ቲ ኢኳል ቱ 1 ፕላስ ዴልታ ቲ ሰከንድ። ስለዚህ በእነኚህ ሁለቱ ታይሞች መካከል ያለው ዲፍረንስ ውስጥ የዚህ ኦብጀክት አቨሬጅ ቬሎሲቲ ምን ያክል ይሆናል? ጊቨን ዳት ይሄ የሃይቱ ፎርሙላ ቢሆን ማለት ነው። ሶ አሁን አቨሬጅ ቬሎሲቲው ምንድን ነው የሚሆነው? ቼንጅ ኢን ዋይ ባይ ቼንጅ ኢን ቲ አድርገን ነው የምንሰራው። ነገር ግን እዚህ ጋር የሰጠን የቼንጅ ኢን ዋይ ቫሊዩን የምናገኘው ቲ አት 1 ፕላስ ዴልታ ቲ እዚሁ ሰብስቲዩት በማድረግ የመጀመሪያውን እናገኛለን። ቀጥሎ ደግሞ ቲ ኢኳል ቱ 1 ሰብስቲዩት አድርገን ሁለተኛውን ዋይ ቫሊዩ እናገኛለን። ስለዚህ ኤፍ አት 1 ፕላስ ዴልታ ቲ ኢቫሉዌት ይደረግና ማይነስ ኤፍ አት 1 ዲቫይድ ባይ 1 ፕላስ ዴልታ ቲ ማይነስ 1 እናደርገዋለን። የመጀመሪያውን ኢቫሉዌት እናድርግ። የዚህኛው ቫሊዩ ሲምፕሊፋይድ ፎርሙ ምን ይመጣል? 1 ፕላስ ዴልታ ቲ እዚህ ጋር ሰብስቲዩት ሲደረግ ማለት ነው። ይህም ስንት ይሰጠናል? 80 ሲቀነስ 4.9 ሲባዛ 1 ፕላስ ዴልታ ቲ ስኩዌርድ ይሆናል። ማይነስ ኤፍ አት 1 እዚህ ጋር ሰብስቲዩት ስናደርግ የምናገኘው ሪዛልት ቀደም ሲል ያገኘነው ስለሆነ 75.1 ይሆናል። ስለዚህ 75.1ን እዚህ ጋር ሰብስቲዩት እናደርጋለን። ሲካፈል ለዴልታ ቲ ይሆናል። ይሄ የሁለቱ ዲፈረንስ ነው። 1 ፕላስ ዴልታ ቲ ማይነስ 1 1 በ1 ሲቀነስ 0 ይሆናል። ዴልታ ቲ ይቀረናል። ስለዚህ ይህን እናገኘን ማለት ነው። ይህን ሲስተማቲካሊ ለመስራት እንዲያስችለን 75.1 ያልነው ኦብቪየስሊ አንድን እዚህ ጋር ሰብስቲዩት አድርገን ያገኘነው ሪዛልት ነው። ያም 80 ሲቀነስ 4.9 ነው የሚሆነው። እዚህ ጋር 80 አለን። 80 ሲቀነስ በ80 0 ይሆናል። 4.9 ሲባዛ እዚህ ጋር አንድ የሚባል ቁጥር እናገኛለን። ስኩዌር ስናደርግ የምናገኘው ነው። አሁንም እሱ እርስ በርሱ ከዚህ ጋር ይጠፋፋል። የሚቀርን ቁጥር ምንድን ነው የሚሆነው? ቀሪዎቹ የዚህ ስኩዌር ኤክስፓንሽን ያም ዴልታ ቲ ስኩዌርድ በ4.9 ይባዛል። ደን 2 ሲባዛ በዴልታ ቲ እንዲሁ በ4.9 ተባዝቶ የሚመጣው ነው። ስለዚህ ይህን እንዲያርገን እንጻፈው። ማይነስ 4.9 ሲባዛ ዴልታ ቲ ስኩዌርድ ሲደመር 2 ሲባዛ በዴልታ ቲ ሆል ኦቨር ዴልታ ቲ ይሆናል። ይህ ማለት ደግሞ እዚህ ጋር እንደምታዩት ይሄኛው ፋክተር እዚህ ጋር ያለውን አንዱን ዴልታ ቲ ከዚህም ደግሞ ያለውን አንደኛውን ዴልታ ቲ ፋክተር ያጠፋና የሚቀረው ሪዛልት ማይነስ 4.9 ሲባዛ በዴልታ ቲ ማይነስ 4.9 ሲባዛ በዴልታ ቲ ሲደመር ማይነስ 4.9 ሲባዛ በሁለት ይሆናል። ስለዚህ ያው ኔጌቲቭ ይሆናል ማለት ነው። ይሄ የዚህ ብዥ ደግሞ ስንት ነው የሚሆነው? 9.8 ይሆናል። ሶስተኛው ኬስ ዲተርሚን ዋት ሃፕንስ ቱ ዲስ አቨሬጅ ቬሎሲቲ አስ ዴልታ ቲ አፕሮች 0 ይለናል። ሁለተኛው ኬዝ ላይ ያገኘነው ቬሎሲቲ ኢንተርምስ ኦፍ ዴልታ ቲ ኤክስፕረስ አድርገነዋል። ከዛ በመነሳት አሁን ዴልታ ቲው ወደ 0 አፕሮች ሲያደርግ ምን ሊሆን እንደሚችል ቬሎሲቲውን እንፈልጋለን። ሁለተኛው ኬዝ ላይ ሰርተን ያገኘነው አቨሬጅ ቬሎሲቲ እንደዚህ ነበር የተገለጸው። ኔጌቲቭ 4.9 ዴልታ ቲ ሲቀነስ 9.8 ይል ነበር። አሁን የምንፈልገው ይሄ ዴልታ ቲ ወደ 0 አፕሮች ቢያደርግ አቨሬጅ ቬሎሲቲው ወደ የት አፕሮች ያደርጋል የሚለውን ነው።
ያ ማለት ይህን ወደ 0 አፕሮች እንዲያደርግ አረግ ነው ማለት ኦልሞስት 0 ሆኗል። 0 ሲባዛ በዚህ ቁጥር 0 ይመጣል። የሚቀረው ማን ነው ማለት ነው? ኔጌቲቭ 9.8። ስለዚህ አቨሬጅ ቬሎሲቲው ቪኤቪ ወደ የት አፕሮች ያደርጋል ማለት ነው? ወደ ኔጌቲቭ 9.8 ሜትር ፐር ሰከንድ አፕሮች ያደርጋል ማለት ነው። አራተኛ ጥያቄ let y equal to f of t equal to t squared where t is the time in seconds and y is the distance in meters that an object falls on a certain airless planet። ስለዚህ አንድ ኦብጀክት ፎል የሚያደርግበትን ኢኩዌዥን y equal to f of t that equals t squared ተሰጥቶናል። ይህ እንግዲህ y የሚገለጽበት ወይም ኦብጀክቱ የሄደውን ዲስታንስ የሚገለጽበት ነው። ኤርለስ ፕላኔት ስለተባል ምንድን ነው ማሰብ ያለብን? እዚህ ጋር ኤር ሬዚስታንስ የለም ማለት ነው። draw a graph of this function between t equal to 0 and t equal to 3 ይለናል። ግራፉን ከሰራን በኋላ make a table of average speed of the following object between t equal to 2 second and t equal to 3 second ይለናል። ይህን ቀጥሎ እንመልከት። ኦብጀክቱ የሚጓዘው ዲስታንስ ግራፍ ይህን ይመስላል። እንደምታዩት ይህ በቀይ የተሰመረው እንደሚያመለክተው ዲስታንሱ እየጨመረ ነው የሚሄደው። ያው ኢንክሪዙ ትንሽ ወደ ኤክስፖኔንሻል የተጠጋ ኢንክሪዝ ነው ያለው። በመቀጠል የምንሰራው የዚህን አቨሬጅ ስፒድ ነው። ኦብጀክቱ የተጓዘውን አቨሬጅ ስፒድ በሁለተኛውና በሶስተኛው ሰከንድ መካከል ያለውን። ስለዚህ አቨሬጅ ስፒድ ማለት ቪኤቪ ብንለው ይሄ ምንድን ነው የሚሆነው? the change in y with respect to change in t y ያልነው ዲስታንስ ቼንጁን ሲሆን ዴልታ ቲ ደግሞ ያው የታይሙን ዲፍረንስ ነው። ሶ የመጀመሪያው y1 የምንለው ይኖረናል። y1 ማይነስ y ኖት ዲቫይድ ባይ ቲ1 ማይነስ ቲ ኖት አድርገን እናስቀምጣለን። እዚህ ላይ ቲ ኖት የምንለው ሁለተኛውን ሰከንድ ሲሆን ቲ1 የምንለው ሶስተኛውን ሰከንድ ይሆናል። y1 ማለት ለሶስተኛው ሰከንድ ኮረስፖንድ የሚያደርገው ወይም ሶስተኛው ሰከንድ ላይ ስንደርስ ኦብጀክቱ የተጓዘውን ዲስታንስ የሚገልጽ ይሆናል። ኦብቪየስሊ ዲስታንሱ የተገለጸበት ፋንክሽን ደግሞ ይሄ ነው። በመሆኑም ቲ 3 ሲሆን 3 ስኩዌርድ ይሆናል ማለት ነው። ስለዚህ 3 ስኩዌርድ ማይነስ ቲ ደግሞ 2 ሲሆን 2 ስኩዌርድ እናደርገዋለን። 2 ስኩዌርድ ሲካፈል 3 ሲቀነስ 2 ከዚህ የምናገኘው ሪዛልት 9 ሲቀነስ 4 ሲካፈል ለ1 ይሆናል። ይህም 5 ይሆናል። 5 ሜትር ፐር ሰከንድ እንግዲህ የኦብጀክቱን አቨሬጅ ስፒድ የሚያመለክት ነው ከሁለተኛው እስከ ሶስተኛው ሰከንድ ባለው ኢንተርቫል ውስጥ። ቢ አቨሬጅ ስፒድ የምንፈልገው አሁን ደግሞ ከታይም ቲ ኢኳል ቱ 2 ሰከንድ እስከ ቲ 2.1 ሰከንድ ባለው ኢንተርቫል ነው። ስለዚህ አቨሬጅ ስፒድ እኩል ይሆናል ቼንጅ ኢን ዋይ ዲቫይድ ባይ ቼንጅ ኢን ቲ እናደርገዋለን። ከዚህ በተጨማሪ የምናውቀው ዋይ ኢን ተርምስ ኦፍ ቲ ነው የሚጻፈው። ኤፍ ኦፍ ቲ እኩል ይሆናል ቲ ስኩዌርድ ነው። ይህን ፎርሙላ መጠቀማችንን መዘንጋት የለብንም። ስለዚህ አቨሬጅ ስፒዱ ምን ይሆናል? ዋይ ዋን ማይነስ ዋይ ኖት ዲቫይድ ባይ ቲ ዋን ማይነስ ቲ ኖት ይሆናል። እንግዲህ ቲ ኖት የምንለው ሁለተኛው ሰከንድ ነው። ቲ ዋን የምንለው 2.1 ሰከንድ ይሆናል። የመጀመሪያው ዋይ ዋን ማለት ቲ 2.1 ሲሆን ያለው ቫሊዩ ነው። ስለዚህ 2.1ን እዚሁ ሰብስቲዩት እናደርጋለን። 2.1 ስኩዌርድ ይሆናል። ስለዚህ 2.1 ስኩዌርድ ሲቀነስ 2 ስኩዌርድ ሲካፈል 2.1 ሲቀነስ 2 ይሆናል። ይሄ ደግሞ 2.1 ስኩዌርድ ማለት 4.41 ማለት ነው። ሲቀነስ 4 ሲካፈል ለ0.1 እናገኛለን የዚህ ቫሊዩ። ስለዚህ በሁለተኛውና በ2.1 ሰከንድ መካከል ያለው አቨሬጅ ቬሎሲቲ 4.1 ሜትር ፐር ሰከንድ ሆኖ ይቀመጣል። ሲ ላይ ደግሞ ኮምፒውት የምናደርገው አቨሬጅ ቬሎሲቲ በሁለተኛው ሰከንድ እና በ2.01 ሰከንድ መካከል ያለውን ቬሎሲቲ ይሆናል። ያው አቨሬጅ ቬሎሲቲ ቼንጅን ዋይ ባይ ቼንጅን ቲ አድርገን የምናገኘው ሆኖ ዋይ ቀደም ሲል የተሰጠን ኢኳል ቱ ኤፍ ኦፍ ቲ ነው። ኤፍ ኦፍ ቲ ደግሞ ቲ ስኩዌርድ ነው ኢንተርምስ ኦፍ ቲ ሲቀመጥ ዋዩ ማለት ነው። ደርፎር አቨሬጅ ቬሎሲቲ ከሁለተኛው እስከ 2.01 ሰከንድ ድረስ ያለውን ኮምፒውት እናድርግ። ሶ ቪኤቪ እኩል ይሆናል ዋይ ዋን ማይነስ ዋይ ኖት ዲቫይድ ባይ ቲ ዋን ማይነስ ቲ ኖት እናድርገዋለን። እዚህ ጋር ዋይ ዋን ማለት 2.01 ቲ ውስጥ ሰብስቲዩት ሲደረግ የሚሰጠን ሪዛልት ነው። 2.01 ስኩዌር ይደረጋል ሲቀነስ ዋይ ኖት ማለት ደግሞ 2ን ሰብስቲዩት አድርገን የምናገኘው ነው። ስኩዌር ይደረጋል። ይህም 2.01 ሲቀነስ 2 የዚህ ሪዛልት 4.01
ሜትር ፐር ሰከንድ ይሆናል። ሁለተኛ ቀደም ሲል የተሰጠንን ተጠቅመን ያም ማለት ዋይ እኩል ይሆናል ኤፍ ኦፍ ቲ ኢኳል ቱ ቲ ስኩዌርድ ዲስታንሱ ዲስክራይብ የተደረገበት ፈንክሽን ቢሆን ፋይንድ ኤ ሲምፕል ፎርሙላ ፎር ዘ አቨሬጅ ስፒድ ቢትዊን ቲ ኢኳል ቱ 2 ሰከንድ ኤንድ ቲ ኢኳል ቱ 2 ፕላስ ደልታ ቲ ሰከንድ ይለናል። እንደተለመደው አቨሬጅ ስፒዱ the change in y by change in t አድርገን የምናገኘው ነው። ይህ ደግሞ y1 ማይነስ y ኖት ዲቫይድ ባይ t1 ማይነስ t ኖት እናድርገዋለን። y1 ማለት ታይሙ 2 ሲደመር ደልታ ቲ ሲሆን የሚሰጠን ፋንክሽናል አውትፑት ወይም የዚህ ቫሊዩ ማለት ነው። ስለዚህ ይህን ቁጥር ኢንፕሌስ ኦፍ ቲ ሰብስቲዩት እናድርግና የሚሰጠን ሪዛልት እንመልከት። ያም ማለት 2 ሲደመር ደልታ ቲ ስኩዌር ማለት ነው ሲቀነስ ዋይ ኖት 2 ሰከንድ ነው። ስለዚህ 2ን ስኩዌር እናድርገዋለን ሲካፈል ቲ1 2 ሲደመር ደልታ ቲ ነው ሲቀነስ 2 እናድርገዋለን። የዚህ ቫሊዩ ደግሞ 4 ሲደመር 4 ደልታ ቲ ሲደመር ደልታ ቲ ስኩዌር ሲቀነስ 4 ሲካፈል ለደልታ ቲ ይሆናል። ይሄ ወደዚህ ስንጽፈው 4 ሲቀነስ 4 0 ነው። የሚቀረው ምንድን ነው የሚሆነው? ደልታ ቲ ስኩዌር ፕላስ 4 ደልታ ቲ ይሆናል። ደልታ ቲ ስኩዌርድ ፕላስ 4 ታይምስ ደልታ ቲ ይሆናል። ይህን ለደልታ ቲ እናካፍለዋለን። ኒሜሬተር ላይ ያለውን ካገኘን በኋላ አሁን እንደምትመለከቱት ደልታ ቲ እዚህ ጋም ሌላ ደልታ ቲ ፋክተር አለ። እነሱን በማጥፋት የምናገኘው ሪዛልት ደልታ ቲ ሲደመር 4 ይሆናል ማለት ነው። ይሄ እንግዲህ በሜትር ፐር ሰከንድ የሚቀመጥ ነው። therefore the average speed between 2 second and t equal to t plus delta t second is equal to delta t plus 4 meters per second ይሆናል። 3 in your formula for average speed determine what happens as delta t approaches 0 ቀደም ሲል ያገኘነው አቨሬጅ ስፒድ አለ። ያን አቨሬጅ ስፒድ ፎርሙላ ተጠቅመን ደልታ ቲው ወደ 0 አፕሮች ቢያደርግ አቨሬጅ ስፒዱ ወደ የት አፕሮች ያደርጋል የሚለውን እንመልከት። ሁለተኛው ላይ ያገኘነው አቨሬጅ ስፒድ ስንት ነበረ? ደልታ ቲ ሲደመር 4 ተብሎ የሚገለጽ ነበር። አሁን ይሄ አቨሬጅ ስፒድ ደልታ ቲው ወደ 0 አፕሮች ሲያደርግ ወደ የት አፕሮች ያደርጋል የሚለውን መልሱን የተባል ነው። ሶ ደልታ ቲ ወደ 0 አፕሮች ሲያደርግ ይህ ቁጥር ወደ 0 አፕሮች ያደርገ ማለት ቪኤቪ ወይም አቨሬጅ ስፒዱ ወደ 4 አፕሮች ያደርጋል። therefore ቪኤቪ approaches 4 ሜትር ፐር ሰከንድ። ስለዚህ ወደ 4 ሜትር ፐር ሰከንድ አፕሮች ያደርጋል። ያ ማለት ሰዓቱ ወይም ታይሙ 2 ሰከንድ በሚሆንበት ጊዜ አቨሬጅ ስፒዱ 4 ሜትር ፐር ሰከንድ ይሆናል እንደማለት ነው። አራተኛ draw the straight line through the point 24 whose slope is the instantaneous velocity you just computed ይለናል። እንግዲህ ስሎፑ 4 መሆን አለበት። ኢንስታንቲኒየስ ቬሎሲቲው 4 ስለሆነ ቅድም ያገኘ ነው። ስሎፑ 4 ሆኖ በ2 እና በ4 የሚያልፈውን ስትሬት ላይን ለከርቡ ደግሞ ታንጀንት የሆነውን እንድንስል ነው የተጠየቅነው። ስለዚህ እሱን ድሮ እናደርጋለን። የፋንክሽኑ ግራፍ ይሄ በቀይ የተሳለው ሲሆን ቀደም ሲል ያገኘነው ኢንስታንቲኒየስ ቬሎሲቲ ስሎፑ የሆነው ታንጀንት ላይን በ2 እና በ4 የሚያልፈው ይሄ ነው ላይ ነው። ያም ላይን y ኢኳል ቱ 4x ማይነስ 4 ይሆናል። ስሎፑ 4 ነው። ኤክስ ቫሊዩ 2 ሲሆን 4 ሲባዛ በ2 8 ሲቀነስ 4 ይሆናል። ስለዚህ በትክክልም ይሄ ነው ማለት ነው ላይ ነው። አምስተኛ ጥያቄ find the equation of the tangent and the normal lines of the function f of x equal to 1 minus x cubed times radical of x plus 2 ይለናል። ይሄ ጥያቄ ስፔሲፊክ የሆኑ ታንጀንትና ኖርማል ላይንን የሚጠይቅ ነው። ነገር ግን ያን ማድረግ አይቻልም። እንደምታዩት ይህ ፈንክሽን ነው ጀነራል ፋንክሽን። ይህ ፋንክሽን ደግሞ ግራፉን ድሮ ስናደርግ በጣም ብዙ ታንጀንትና ኖርማል ላይኖች ይኖሩታል። ስለዚህ ከነዛ ውስጥ ቢያንስ አንዱን መጠየቅ ይቻል ነበረ። ነገር ግን እዚህ ጋር የተጠየቀው ስፔሲፊክ ታንጀንት አንድ እንዳለውና አንድ ኖርማል ላይን እንዳለው ተደርጎ ነው። ስለዚህ ይህ ሊሆን አይችልም። እኛ የምናደርገው አትሊስት የዚህን ፈንክሽን ደሪቬቲቭ ኮምፒውት አድርገን ለጊዜውም ቢሆን ደሪቬቲቭ ምንድን ነው የሚያሳየው የፋንክሽኑ ታንጀንቶች አት ኤኒ ፖይንት የሚኖራቸውን ግሬዲየንት ወይም ስሎፕ ማግኛ መንገድ ስለሆነ እሱን እናስቀምጣለን። በመጀመሪያ የዚህን ፋንክሽን ደሪቬቲቭ ለማግኘት እንደምታዩት ይህ ፋንክሽን የሁለት ፋንክሽኖች ብዥ ተደርጎ ሊወሰድ ይችላል። አንደኛው 1 ሲቀነስ ኤክስ ኪዩብድ የሚባል ፋንክሽን ሲሆን ሁለተኛው ራዲካል ኦፍ ኤክስ ፕላስ 2 ነው። ይሄ በራሱ በኮምፖዚሽን መጻፍ ይኖርበታል። ስለዚህ 3 ፋንክሽኖችን እዚህ ጋር ዲፋይን እናደርጋለን።
አንደኛው ሌት ጂ ኦፍ ኤክስ ቢ ኢኳል ቱ 1 ማይነስ ኤክስ ኪዩብድ እንበለው። ሌላኛው ደግሞ ኤች ኦፍ ኤክስ የሚባለው ራዲካል ኦፍ ኤክስ የሚባል ቢሆን ሌላኛው ኬ ኦፍ ኤክስ እኩል ይሆናል ኤክስ ፕላስ 2 አድርገን ማስቀመጥ እንችላለን። እንግዲህ አሁን 3 ፋንክሽኖች ናቸው ያሉን ኤፍን የገለጽንበት ጂ፣ ኤች እና ኬ። እነዚህን ፕሮፐርሊ በማስቀመጥ ኤፍን መግለጽ ይኖርብናል። አሁን ኤፍ ኦፍ ኤክስን ኢንተርምስ ኦፍ እነኚህ 3 ፋንክሽኖችን ጻፈው። አንደኛው ጂ ኦፍ ኤክስ ነው ሲባዛ ሌላኛው ኤች ኦፍ ኬ ኦፍ ኤክስ ይሆናል። በዚህ መሰረት የዚህን ደሪቬቲቭ ኮምፒት ማድረግ ማለት የነዚህን የሁለቱም ፋንክሽኖች ብዢ ደሪቬቲቭ ኮምፒት ማድረግ ማለት ነው። በደሪቬቲቭ ሩል መሰረት ደግሞ ኤፍ ፕራይም ኦፍ ኤክስ ማለት ምን ማለት ነው? ደሪቬቲቭ ኦፍ ጂ ዊዝ ሪስፔክት ቱ ኤክስ ታይምስ ኤች ኦፍ ኬ ኦፍ ኤክስ እናደርጋለን ሲደመር ጂ ኦፍ ኤክስ ታይምስ ደሪቬቲቭ ኦፍ ኤች ኦፍ ኬ ኦፍ ኤክስ ይሆናል። ይህም ፕራይም የምንለው ደሪቬቲቭን ኢንዲኬት ለማድረግ ነው። እንግዲህ ይሄ እዚህ ጋር የምንመለከተው ፋንክሽን ኮምፖዚሽን በመሆኑ ምክንያት የዚህ ደሪቬቲቭ ለብቻው ኤች ፕራይም ይደረግና ኬ ደሪቬቲቭ መባዛት አለበት። በመሆኑም እንደዚህ አድርገን መጻፍ አለብን ማለት ነው። ሶ ጂ ፕራይም ኦፍ ኤክስ ሲባዛ ኤች ኦፍ ኬ ኦፍ ኤክስ ሲደመር ጂ ኦፍ ኤክስ ሲባዛ ኤች ፕራይም ኦፍ ኬ ኦፍ ኤክስ እናድርገዋለን። ከዛ ይሄ ደግሞ በኬ ፕራይም ኦፍ ኤክስ ይባዛል። እንግዲህ እዚህ ጋር ያለው ኤች ፕራይም ኦፍ ኬ ኦፍ ኤክስ ማለት የኤችን ደሪቬቲቭ ከወሰድን በኋላ የዚህን ደሪቬቲቭ ከወሰድን በኋላ ውስጥ የምናስቀምጠው ግን ኬ ኦፍ ኤክስ ይሆናል። እዚህ ጋር ኬ ፕራይም ኦፍ ኤክስ ማለት በቀጥታ ዊዝ ሪስፔክት ቱ ኤክስ ነው ዲፈረንሽት የምናደርገው። ይሄ ግን ዲፈረንሽት የሚደረገው ዊዝ ሪስፔክት ቱ ኬ ኦፍ ኤክስ ነው። ስራችንን እንዲያቀልልን በመጀመሪያ የጂን ደሪቬቲቭ ከዛ የኤችን ደሪቬቲቭ እንዲሁም የኬን ደሪቬቲቭ እናገኝ። የጂ ደሪቬቲቭ ይህን ደሪቬቲቭ በማድረግ ዊዝ ሪስፔክት ቱ ኤክስ የሚገኝ ስለሆነ ጂ ፕራይም ኦፍ ኤክስ ምን ይሆናል? ጂ ፕራይም ኦፍ ኤክስ እኩል ይሆናል ማይነስ 3 ኤክስ ስኩዌርድ ይሆናል። ይህም በቀጥታ ነው ዲፍረንሽት ያደረግነው። የአንድ ደሪቬቲቭ 0 ነው። የዚህኛው ደሪቬቲቭ ደግሞ ማይነስ እዚህ ጋር ያለው ማይነስ ሳይን ነው። 3 እዚህ ጋር ይመጣል። ኤክስ ስኩዌርድ አድርገን እናስቀምጠዋለን። በመቀጠል የኤችን ደሪቬቲቭ እንመልከት። ኤች ማለት ራዲካል ኦፍ ኤክስ ስለሆነ ይህ ማለት ኤክስ ሬስቱ ሃፍ ማለት ነው። ስለዚህ የኤች ደሪቬቲቭ ምን ይሆናል? 1 ኦቨር 2 ኤክስ ሬስቱ ማይነስ ሃፍ ወይም 1 ኦቨር 2 ራዲካል ኤክስ ተብሎም ሊቀመጥ ይችላል። ሌላው የቀረን የኬን ደሪቬቲቭ ማግኘት ነው። የኬ ደሪቬቲቭ ደግሞ ኬ በራሱ ኤክስ ፕላስ 2 ስለሆነ የዚህ ደሪቬቲቭ 1 ይሆናል፣ የዚህኛው 0 ነው። ስለዚህ የኬ ደሪቬቲቭ ስንት ሆነ ማለት ነው? 1 ይሆናል። እዚህ ጋር ያገኘናቸውን ሪዛልቶች እዚህ ውስጥ ሰብስቲዩት እናድርግና ኤፍ ፕራይም ኦፍ ኤክስን ለማግኘት እንሞክር። ስለዚህ ኤፍ ፕራይም ኦፍ ኤክስ ማለት አሁን ጂ ፕራይም ኦፍ ኤክስ የተባለው ማይነስ 3 ኤክስ ስኩዌርድ ነው። እሱን ሰብስቲዩት እናደርጋለን። ኤች ኦፍ ኬ ኦፍ ኤክስ ማለት እዚህ ጋር ኤች ራዲካል ኤክስ ነው። ኬ ኦፍ ኤክስ ኤክስ ፕላስ 2 ስለሆነ እዚህ ውስጥ ኤክስ ፕላስ 2ን ሰብስቲዩት እናደርጋለን። ስለዚህ የሚኖረን ሪዛልት ምንድን ነው? ራዲካል ኦፍ ኤክስ ፕላስ 2 ይሆናል። ደን ፕላስ ጂ ኦፍ ኤክስ 1 ማይነስ ኤክስ ኪዩብድ ነው ሲባዛ የኤች ደሪቬቲቭ 1 ኦቨር 2 ራዲካል ኤክስ ነው። ነገር ግን ኤች ፕራይም ኦፍ ኬ ኦፍ ኤክስ ስለተባል ኢንፕሌስ ኦፍ ኤክስ የምንጠቀመው ኬ ኦፍ ኤክስ ነው። ኬ ኦፍ ኤክስ ማለት ደግሞ ኤክስ ፕላስ 2 ነው። ስለሆነም እዚህ ጋር 1 ኦቨር 2 ራዲካል ኦፍ ኤክስ ፕላስ 2 እናደርጋለን። ሶ 1 ኦቨር 2 ራዲካል ኦፍ ኤክስ ፕላስ 2 ይሆናል። ኔክስት ኬ ፕራይም ኦፍ ኤክስ። ኬ ፕራይም 1 ስለሆነ ያው እዚህ ጋር 1 እናባዛለን። 1 መጻፍ አይጠበቅብንም። እዚህ ጋር ተገኘ ማለት ነው። ይህን ሲምፕሊፋይ ስናደርግ የምናገኘው 1 ሲቀነስ 12 ኤክስ ስኩዌርድ ሲቀነስ 7 ኤክስ ኪዩብድ ሲካፈል 2 ታይምስ ራዲካል ኦፍ ኤክስ ፕላስ 2 እናገኛለን። ይህ እንግዲህ የዚህ ፈንክሽን የተሰጠው ፈንክሽን ግሬዲየንት አት ኤኒ ጊቨን ፖይንት ኤክስ ነው። የተለያየ ቫልዩ ያለው የተለያዩ ታንጀንቶች፣ ስለዚህ ያን ሁሉ ኮምፒት ማድረግ ያስፈልጋል ማለት ነው። ስፔሲፊክ ነገር የለንም። ኖርማሉንም እንደዚሁ ለማግኘት ምንድነው የምናደርገው? የዚህን ቫልዩ ሬሲፕሮካል በኔጌቲቭ 1 አባዝተን መውሰድ ነው። ያ ማለት 2 ራዲካል ኤክስ ፕላስ 2 ዲቫይድ ባይ 1 ማይነስ 12 ኤክስ ስኩዌር ማይነስ 7 ኤክስ ኪዩብድ የሚለውን በኔጌቲቭ 1 በማባዛት የምናገኘው ነው። ዜርፎር ኖርማሉ የኖርማሉ ግሬዲየንት ምን ይሆናል? 2 ራዲካል ኦፍ ኤክስ ፕላስ 2 ዲቫይድ ባይ 7 ኤክስ ኪዩብድ
ፕላስ 12 ኤክስ ስኩዌርድ ማይነስ 1 ይሆናል ማለት ነው። ስድስተኛ ፋይንድ ደ ደሪቬቲቭ ኦፍ ኢች ኦፍ ደ ፎሎዊንግ ፋንክሽንስ ይለናል። የመጀመሪያው ኤ እንግዲህ ደሪቬቲቭ ነው የምንፈልገው። ኤ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድ ኢንቱ 2ኤክስ ፕላስ 5። ፋንክሽን ኤፍን እንደምትመለከቱት በሁለት የተለያዩ ፋንክሽኖች ብዢ አድርገን መጻፍ እንችላለን። አንደኛው ኤክስ ስኩዌርድ ሲሆን ሁለተኛው ደግሞ 2ኤክስ ፕላስ 5 ነው። ወይም ደግሞ ሁለተኛው አማራጭ ይሄን በማባዛት ወይም ዲስትሪቢዩት በማድረግ የምናገኘውን ፖሊኖሚያል ዲፍረንሺየት ማድረግ ነው። ምናልባትም ይሄኛው መንገድ ቀላል ይሆናል። ስለዚህ ሁለቱንም በቅደም ተከተል እንመለከታለን። የመጀመሪያውን መንገድ ሜትድ 1 ብንለው ኤም1 አሁን እዚህ ጋር ሌት ጂ ኦፍ ኤክስ ቢ ኤክስ ስኩዌርድ እንበለው። ሌላኛው ፋንክሽን ደግሞ ኤች ኦፍ ኤክስ የሚባል ይሄ ደግሞ 2ኤክስ ፕላስ 5 ነው ብለን ብንወስድ የሰጠን ፋንክሽን ኤፍ የጂ እና የኤች ብዢ ነው ማለት ነው። በመሆኑም ደሪቬቲቭ ኦፍ ኤፍን መስራት ማለት እዚህ ጋር ያለውን ጂ ኦፍ ኤክስ እና የኤች ኦፍ ኤክስን ብዢ ዲፍረንሺየት ማድረግ ማለት ነው። የእነዚህ ሁለት ፋንክሽኖች ፕሮዳክት ደሪቬቲቭ ደግሞ በፕሮዳክት ሩል መሰረት ደሪቬቲቭ ኦፍ ፕሮዳክት ኦፍ ፋንክሽንስ ሩል መሰረት እንዴት ነበር የምንሰራው? መጀመሪያ ያለውን ደሪቬት ካረግን ሌላኛውን ባለበት እናስቀምጠዋለን። ሲደመር ብለን መጀመሪያ ዲፍረንሺየት ያደረግነውን ትተን ቀጥሎ ያለው ዲፍረንሺየት ይደረጋል። ሶ በዚህ መንገድ እንደዚህ መስራት ይቻላል። ሶ አሁን ጂ ማን ነው? ኤክስ ስኩዌርድ ነው። የእሱን ደሪቬቲቭ እዚህ ጋር እናስቀምጣለን። የኤክስ ስኩዌርድ ደሪቬቲቭ 2ኤክስ ይሆናል። ኤች ኦፍ ኤክስ ባለበት እንደዚሁ ይጻፋል። 2ኤክስ ፕላስ 5 ማለት ነው። ሲደመር ጂ ኦፍ ኤክስ እንደዚሁ ኤክስ ስኩዌርድ ነው። ከዛ የኤች ደሪቬቲቭ ደግሞ ኤች 2ኤክስ ፕላስ 5 ስለሆነ የዚህ ደሪቬቲቭ 2 ይሆናል። አሁን እዚህ ጋር ያለውን እናባዛ። 2ኤክስን በ2ኤክስ እናባዛ 4ኤክስ ስኩዌርድ ይሆናል። 2ኤክስ በ5 ሲባዛ 10ኤክስ ይሆናል። እዚህ ጋር ደግሞ 2ኤክስ ስኩዌርድ አለን። ስለዚህ ይሄ ኤክስፓንድ ሲደረግ 4ኤክስ ስኩዌርድ ሲደመር 10ኤክስ ሲደመር 2ኤክስ ስኩዌርድ ይሆናል። እንደምትመለከቱት 4ኤክስ ስኩዌርድ እዚህ ጋር አለን። ይሄ ደግሞ 2ኤክስ ስኩዌርድ ነው። ሁለቱም መደመር እንችላለን። የምናገኘው ሪዛልት 6ኤክስ ስኩዌርድ ፕላስ 10ኤክስ ይሆናል። እዚህ ላይ እንግዲህ ያገኘነው ውጤት በኋላ ላይ በሁለተኛው መንገድ ሰርተን ከምናገኘው ጋር አንድ አይነት መሆን ይኖርበታል። እንግዲህ ቀላሉን መንገድ የመምረጥ የኛ ፋንታ ነው። ነገር ግን በዚህ መንገድ መስራት እንችላለን። ከዚህ ቀጥሎ በምናየው መንገድ የሚሰራ ነው። ሁለተኛውን መንገድ ኤም2 ብንለው በመጀመሪያ የሰጠንን ፋንክሽን እናባዛው ወይም ኤክስፓንድ እናደርገዋለን ማለት ነው። ኤክስ ስኩዌርድ በ2ኤክስ ሲባዛ የሚሰጠን ሪዛልት 2ኤክስ ኪዩብድ ይሆናል። ሲደመር ኤክስ ስኩዌርድ በ5 ሲባዛ 5 ኤክስ ስኩዌርድ ይሆናል። በመቀጠል የዚህን ደሪቬቲቭ እንመልከት። የዚህ ደሪቬቲቭ ማለት የእያንዳንዱ ተርም ደሪቬቲቭ ማለት ስለሆነ 2ኤክስ ኪዩብድን ዲፍረንሺየት እናደርገዋለን። ሲደመር 5 ኤክስ ስኩዌርድን ዲፍረንሺየት በማድረግ የሚገኝ ነው። ያው ቁጥሮቹን ወደ ውጭ ፑልአውት ማድረግ እንችላለን። ቀጥሎ ኤክስ ኪዩብድን ዲፍረንሺየት እናደርጋለን። ሲደመር 5 ሲባዛ የኤክስ ስኩዌርድ ደሪቬቲቭ ተደርጎ ይቀመጣል። አሁን 2 ሲባዛ የኤክስ ኪዩብ ደሪቬቲቭ ምንድነው የሚሆነው? 3 ኤክስ ስኩዌርድ ይሆናል። ሲደመር 5 ሲባዛ የኤክስ ስኩዌርድ ደሪቬቲቭ ደግሞ 2ኤክስ ይሆናል። በመቀጠል እዚህ ጋር ያለውን እናባዛ። 2 ሲባዛ በ3 6 ይሆናል። 6 ኤክስ ስኩዌርድ 6 ኤክስ ስኩዌርድ ሲደመር 5 ሲባዛ በ2 10 ኤክስ እናገኛለን። እንደምትመለከቱት ቀደም ሲል ያገኘነው ሪዛልትና ይሄኛው አንድ አይነት ነው። እዚህ ላይ ይሄኛው ትንሽ ፈጠን ያለ መንገድ ነው። ይሄ ደግሞ ትንሽ ፕሮሰስ የሚፈልግ ነው። ስለዚህ ምርጫው የእናንተ ሆኖ ሁለቱ መንገድ ግን ወደ ምንፈልገው ሪዛልት እንደሚያደርሰን መገንዘብ ይኖርብናል። ቢ ደሪቬቲቭን ኮምፒውት የምናደርገው ፋንክሽን ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌርድ ፕላስ ኤክስ ዲቫይድ ባይ ኤክስ ኪዩብድ ማይነስ ኤክስ ፕላስ 2 ነው። ይህም ፋንክሽን እንደ ኮሸንት ኦፍ ፋንክሽንስ አድርገን መውሰድ እንችላለን። አንደኛው ከላይ ያለው ኑሜሬተር ላይ ያለው ፋንክሽን ሲሆን ኤክስ ስኩዌርድ ፕላስ ኤክስ፣ ሌላኛው ደግሞ ኤክስ ኪዩብድ ማይነስ ኤክስ ፕላስ 2 አድርገን እንወስደዋለን። ለዚህም እንዲያመቸን የመጀመሪያውን ከላይ ያለውን ፋንክሽን ጂ ኦፍ ኤክስ ብንለው ጂ ኦፍ ኤክስ ኤክስ ስኩዌርድ ፕላስ ኤክስ ቢሆን፣ ሁለተኛው ፋንክሽን ደግሞ ኤች ኦፍ ኤክስ ብንለው ይህም ኤክስ ኪዩብድ ማይነስ ኤክስ ፕላስ 2 አድርገን ብንወስድ የእነዚህን ደሪቬቲቭ በመጀመሪያ ኮምፒውት እናድርግ። በኋላ ላይ ኮሸንት ሩሉ ላይ ቀጥታ ሰብስቲዩት ማድረግ እንዲያስችለን። በዚህ መሰረት የመጀመሪያው ጂ ፕራይም ኦፍ ኤክስ ምን ይሆናል? 2ኤክስ ፕላስ 1። የኤች ደሪቬቲቭ ደግሞ ኤች ፕራይም ኦፍ ኤክስ እኩል ይሆናል 3ኤክስ ስኩዌርድ ማይነስ 1 ይሆናል። ሶ ጂን እንደዚህ ካረግ ነው ኤችን ደግሞ ይሄ ነው ካል ኤፍን በጂ እና በኤች መግለጽ እንችላለን ማለት ነው። ስለዚህ ኤፍ ኦፍ ኤክስ እኩል ይሆናል ጂ ኦፍ ኤክስ ሲካፈል ኤች ኦፍ ኤክስ ብለን ማስቀመጥ እንችላለን።
አሁን ኤፍን እንደ ኮሸንት ስለጻፍ ነው ጂ ኦቨር ኤች አድርገን የዚህ ደሪቬቲቭ ማለት የዚህ ኮሸንት ደሪቬቲቭ ማለት ስለሆነ በኮሸንት ሩል መሰረት እንሰራዋለን። ሶ ደሪቬቲቭ ኦፍ ኤፍ ዊዝ ሪስፔክት ቱ ኤክስ ማለት ኢዝ ዘ ደሪቬቲቭ ኦፍ ጂ ኦፍ ኤክስ ሲካፈል ኤች ኦፍ ኤክስ ይሆናል። ይህ ደግሞ በኮሸንት ሩል መሰረት የላይኛው ደሪቬቲቭ ሲባዛ የታችኛው ፈንክሽን ሲቀነስ ከላይ የነበረው ፈንክሽን ሲባዛ የታችኛው ፈንክሽን ደሪቬቲቭ ሲካፈል የታችኛው ፈንክሽን ስኩዌር ይሆናል። ይሄ ማለት የመጀመሪያው ደሪቬቲቭ የጂ ደሪቬቲቭ ቱ ኤክስ ፕላስ ዋን ስለሆነ እዚህ ጋር ሰብስቲዩት እናደርጋለን። ኤች ኦፍ ኤክስ እንዳለ እንወስዳለን። ከዛ ጂ ኦፍ ኤክስ ደግሞ ይሄ ነው። ኤች ፕራይም ኦፍ ኤክስ ይሄ ደሪቬቲቭ ይቀመጣል። ከዛ ኤች ኦፍ ኤክስ እናስቀምጣለን። በመሆኑም እዚህ ጋር የምናገኘው ሪዛልት ቱ ኤክስ ፕላስ ዋን ሲባዛ ኤች ኦፍ ኤክስ ማለት ኤክስ ኪዩብድ ማይነስ ኤክስ ፕላስ ቱ ሲቀነስ ጂ ኦፍ ኤክስ ቀድሞ የተሰጠን ኑሜሬተር ላይ ያለው ፈንክሽን ነው። ይሄ ደግሞ ኤክስ ስኩዌርድ ፕላስ ኤክስ ነው። የኤች ደሪቬቲቭ 3 ኤክስ ስኩዌርድ ማይነስ 1 ነው ሲካፈል ለኤች ኦፍ ኤክስ። ኤች ኦፍ ኤክስ ደግሞ ኤክስ ኪዩብድ ማይነስ ኤክስ ፕላስ 2 ይህን ስኩዌር እናደርገዋለን። ይህን ደግሞ በትንሹ እንኳን ሲምፕሊፋይ ብናደርገው የምናገኘው ማይነስ ኤክስ ሬስ ቱ 4 ማይነስ 2 ኤክስ ኪዩብድ ማይነስ ኤክስ ስኩዌርድ ፕላስ 4 ኤክስ ፕላስ 2 the whole over ከስር ያለው እንዳለ ያም ማለት ኤክስ ኪዩብድ ማይነስ ኤክስ ፕላስ 2 ስኩዌርድ ይሆናል ማለት ነው። ሲ ላይ የሰጠን ፋንክሽን እንደዚሁ ኮሸንት ሩል ብንጠቀም የተሻለ ይሆናል። ስለዚህ ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌርድ ሲካፈል ኤክስ ፕላስ 1 የሚለውን የላኛውን አንድ ፋንክሽን ጂ ልንለው እንችላለን። ሁለተኛውን ደግሞ ሌላ ፋንክሽን ኤች አድርገን አሳይን እናደርጋለን። ሶ ጂ ኦፍ ኤክስ ኤክስ ስኩዌርድ ነው ብንል እና ኤች ኦፍ ኤክስን ደግሞ ኤክስ ፕላስ 1 ነው ብለን ብንወስድ የጂ ደሪቬቲቭ ዊዝ ሪስፔክት ቱ ኤክስ 2ኤክስ ይመጣል። የኤች ደሪቬቲቭ ደግሞ ዊዝ ሪስፔክት ቱ ኤክስ 1 ይመጣል። በዚህ መሰረት የምፈልገው ፈንክሽን ኤፍ ኦፍ ኤክስ አሁን ኢን ተርምስ ኦፍ ጂ ኤንድ ኤች እንደዚህ ተደርጎ ሊጻፍ ይችላል። ስለዚህ ደሪቬቲቭ ኦፍ ኤፍ ዊዝ ሪስፔክት ቱ ኤክስ ምን ይሆናል ማለት ነው? በዚህ መሰረት ኢዝ ሲምፕሊ ዘ ደሪቬቲቭ ኦፍ ጂ ኦቨር ኤች ዊዝ ሪስፔክት ቱ ኤክስ። አሁን ይህም በኮሸንት ሩል ስንሰራው ምንድነው የሚሆነው? ደሪቬቲቭ ኦፍ ጂ ሲባዛ በኤች ኦፍ ኤክስ ሲቀነስ ጂ ኦፍ ኤክስ ሲባዛ ደሪቬቲቭ ኦፍ ኤች ሲካፈል ኤች ኦፍ ኤክስ ስኩዌርድ አድርገን እንወስደዋለን። አሁን ጂ ፕራይም ጂ ኤች እና ኤች ፕራይም ሁሉም እዚህ ጋር ስለተቀመጡ እነሱን እዚሁ ሰብስቲቱት በማድረግ መልሱን ማስቀመጥ እንችላለን። በመሆኑም የጂ ደሪቬቲቭ ቱ ኤክስ ነው ሲባዛ ኤች ኦፍ ኤክስ የተባለው ኤክስ ፕላስ 1 ሲቀነስ ጂ ኦፍ ኤክስ ኤክስ ስኩዌርድ ነው ሲባዛ የኤች ደሪቬቲቭ 1 ነው ሲካፈል ኤች ኦፍ ኤክስ ኤክስ ፕላስ 1 ስኩዌርድ ስለሆነም ኤክስ ስኩዌርድ ፕላስ 2ኤክስ ሲካፈል ለኤክስ ፕላስ 1 ስኩዌርድ አድርገን ማስቀመጥ እንችላለን። የዲን ደሪቬቲቭ ለመስራት በመጀመሪያ ኤክስፕሬሽኑን ስንመለከት ፋንክሽኑ ዲፋይን የተደረገበት ኤክስፕሬሽን በቀላሉ ይህኛውን በኤክስ ኤክስ ማለት ከዚህ ውስጥ የወሰድኩት አንዱ ፋክተር ነው። በኤክስ ባባዛው እቺ 1 ትሆናለች። እዚህ ጋር ኤክስ ይቀረናል። ሌላኛው ፋክተር ኤክስ ስኩዌርድ ነው። ስለዚህ ኤክስ ስኩዌርድ በኤክስ ስኩዌርድ ሲባዛ ኤክስ ሬስት 4 ከዛ አንደኛው ኤክስ ስኩዌርድ በኤክስ ስኩዌርድ ሲካፈል 1 ይመጣል። የበለጠ ሲምፕሊፋይድ ሆነ ማለት ነው። ስለዚህ ኤፍ ኦፍ ኤክስን ይበልጥ እንደዚህ አድርጎ መጻፉ የተሻለ ስለሆነ ኤክስ ሲቀነስ 1 ሲባዛ ኤክስ ሬስቱ 4 ሲቀነስ 1 አድርገን መጻፍ እንችላለን። ይህን ስናባዛ የምናገኘው ኤክስ ሬስቱ 5 ማይነስ ኤክስ ሬስቱ 4 ማይነስ ኤክስ ፕላስ 1 ይሆናል። በመቀጠል ደሪቬቲቭን ኮምፒውት ለማድረግ እንሞክር። የኤፍ ደሪቬቲቭ ዊዝ ሪስፔክት ቱ ኤክስ ማለት ምን ማለት ነው? እያንዳንዱን እዚህ ጋር ያለውን ደሪቬት ማድረግ ይሆናል። ዊዝ ሪስፔክት ቱ ኤክስ በፓወር ሩል ደሪቬት ስናደርገው ኤክስ ሬስቱ 5 ታይምስ ኤክስ ሬስቱ 4 ይሆናል። ከዛ ቀጥሎ ያለው ተርም ደግሞ 4 ሲባዛ ኤክስ ሬስቱ 3 ይሆናል ማይነስ 1 ፕላስ ደሪቬቲቭ ኦፍ 1 ደግሞ 0 ነው። ስለዚህ የተሰጠን ፋንክሽን ደሪቬቲቭ እንዴት ተደርጎ በቀላሉ ሊቀመጥ ይችላል ማለት ነው። ሰባተኛ ጥያቄ ኮንሲደር the function f of x equal to 6x raised to 5 minus 50x cubed minus 120 ይለናል። ኤ ላይ እንድናገኝ የተጠየቅ ነው ምንድን ነው? find the interval on which f is increasing። ይሄ ፈንክሽን ኢንክሪዝ የሚያደርግበትን ኢንተርቫል አግኙ ነው የተባልነው። የዚህም ፈንክሽን ግራፍ ብንመለከት ፋንክሽኑ እንደዚህ አይነት ነው። እዚህ ጋር እንደምታዩት ኢንክሪዝ ያደርጋል። እዚች ፖይንት ላይ ሲደርስ የኤክስ ቫሊዩ ማለት ነው ዲክሪዝ ማድረግ ይጀምራል። ያው ዲክሪዝ እያደረገ ሄድና እዚችኛዋ ላይ ሲደርስ ከእንደገና ኢንክሪዝ ያደርጋል። ስለዚህ ኢንክሪዝ የሚያደርግበት ኢንተርቫል ከግራፉ ለማየት እንደምንችለው ከኔጌቲቭ ኢንፊኒቲ ጀምሮ እየጨመረ ይመጣና የኤክስ ቫሊዩ ማለት ነው እዚህ ኔጌቲቭ 2 ከመድረሱ በፊት እዚህ ጋር ይደርሳል። ከዛ ከእንደገና ወደ ታች ስለሚወርድ እስከዚህ ድረስ ብቻ ኢንክሪዝ ያደርጋል። ከዛ
እዚህ ጋር ስንደርስ ከእንደገና ኢንክሪዝ ማድረግ ስለሚጀምር ከሁለት ትንሽ አለፍ ብሎ ያለ ፖይንት ላይ ከእንደገና ኢንክሪዝ ማድረግ ይጀምራል ማለት የኤክስ ቫልዩ ነው ይሄ። ስለዚህ ይሄ ግራፊካሊ ያየ ነው። ግን ኤግዛክትሊ እነዚህ ፖይንቶች እነማን ናቸው ከየት ከየት ነው የሚለውን ዲተርምን ማድረግ የምንችለው በደሪቬቲቭ ነው። ስለዚህ የተሰጠንን ፋንክሽን ደሪቬት እናድርገው ወይም ደሪቬቲቭን እንፈልግ። የኤፍ ደሪቬቲቭ ዊዝ ሪስፔክት ቱ ኤክስ ስንት ይሆናል? 5 ሲባዛ በ6 30 ኤክስ ሬስ ቱ 4 ሲቀነስ 150 ኤክስ ስኩዌርድ ሲደመር 0 ይሆናል። ይህ ከየት ነው የተገኘው? የዚህ ደሪቬቲቭ ማለት 5ን እዚህ ጋር እናመጣለን። 5 ሲባዛ በ6 30 ይሆናል። 5 ሲቀነስ 1 4። ይሄ በፓወር ሩል የተሰራ ነው። ሲቀነስ 3 ሲባዛ በ150 150 እዚህ ጋር 3 ላይ 1 እንቀንሳለን 2 ይሆናል። ይሄ ደግሞ ኮንስታንት ስለሆነ ደሪቬቲቭ 0 ነው። በመሆኑም ደሪቬቲቭ ይህን ይመስላል። ይህን ፈርዘር ሲምፕሊፋይ እናድርገውና እንደዚህ አድርገን ጻፈው። 30 ኤክስ ስኩዌርድ ሲባዛ ኤክስ ስኩዌርድ ሲቀነስ 5 አድርገን መጻፍ እንችላለን። እንደምትመለከቱት ኤክስ ስኩዌርድ ሲባዛ በ30 እንደ ኮመን ፋክተር ነው የተጠቀምኩት። 30 ኤክስ ስኩዌርድ ቀሪው ምን ይሆናል? ከዚህ ኤክስ ስኩዌርድ ይቀረናል። ከዚህ ደግሞ 5 ይሆናል። ይህን ፈርዘር ፋክተራይዝ ብናድርገው እንደዚህ ይሆናል። 30 ኤክስ ስኩዌርድ ሲባዛ ኤክስ ማይነስ ራዲካል 5 ሲባዛ ኤክስ ፕላስ ራዲካል 5 አድርገን ማስቀመጥ እንችላለን። የኤፍ ደሪቬቲቭ ይሄ ከሆነ ደሪቬቲቭ 0 የሚሆነው ኤዘር ኤክስን 0 ሳድርግ፣ ለምን እዚህ ጋር ያለው ፕሮዳክት 0 እንዲሆን አንደኛ ይሄኛው 0 ወይም ደግሞ ይሄ 0 ወይም ይሄ 0 ሲሆን ነው። ስለዚህ ኤክስን 0 ብናደርግ 0 ይሆናል። ሌላው ኤክስን ራዲካል 5 ባድርግ ራዲካል 5 ማይነስ ራዲካል 5 0 ይሆናል። ከእንደገና ኤክስን ማይነስ ራዲካል 5 ባድርግ ይሄ 0 ስለሚሆን አጠቃላዩን 0 ሊያደርግልን ይችላል። ስለዚህ 3 ፖይንቶች ላይ አንደኛው 0፣ ሌላኛው ራዲካል 5፣ ሌላኛው ደግሞ ማይነስ ራዲካል 5 ላይ 0 እንደሚሆን እናውቃለን ይሄ ደሪቬቲቭ። በመቀጠል እዚህ ጋር ያገኘነውን እንደ ሬፈረንስ በመጠቀም ዜሮዎቹ እዚህ ጋር እንደሚያርፉ እናውቃለን። አንደኛው 0 እዚህ ጋር ነው፣ ሌላኛው እዚህ ጋር ነው፣ ሌላኛው 0 እዚህ ጋር ነው የሚያርፈው። በዚህ ሳይን ቻርት ማድረግ የምንፈልገው ምንድን ነው? እያንዳንዱ ፋክተር ሳይኑና የቱ ጋር 0 እንደሚሆን አይደንቲፋይ ማድረግ ነው። አሁን ኤክስ ማይነስ ራዲካል 5 0 የሚሆነው ኤክስ ራሱ ራዲካል 5 ሲሆን ስለሆነ እዚህ ጋር 0 ይሆናል። በዚህ በኩል ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ፣ እዚህ ጋር ኔጌቲቭ፣ እዚህ ጋር ኔጌቲቭ ይሆናል። ኤክስ ፕላስ ራዲካል 5 ደግሞ 0 የሚሆነው ማይነስ ራዲካል 5 ላይ ስለሆነ እዚህ ጋር 0 ይሆናል። በዚህ በኩል ኔጌቲቭ ነው፣ በዚህ በኩል ፖዚቲቭ ይሆናል። ቀጥሎ ኤክስ ስኩዌርድ ሁሌም ፖዚቲቭ ይሆናል ኤክሰፕት ኤክስ ኢኳል ቱ 0 ሲሆን 0 ይሆናል። በመሆኑም እዚህ ጋር 0 ነው፣ በዚህ በኩል ፖዚቲቭ፣ በዚህ በኩል ፖዚቲቭ ይሆናል። የእያንዳንዱን ፋክተር ስላወቅን አሁን ኤፍ ፕራይም ኦፍ ኤክስን ወይም እዚህ ጋር የተቀመጠውን የእነዚህ አጠቃላይ ፕሮዳክት ምንነት አይደንቲፋይ እናድርግ። እዚህ ጋር እንደምታዩት ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ይሆናል። ሲባዛ በፖዚቲቭ እዚህ ጋር ፖዚቲቭ እናገኛለን። እዚህ ጋር 0 ይሆናል። ኔጌቲቭ ሲባዛ በፖዚቲቭ ሲባዛ በፖዚቲቭ ኔጌቲቭ ይሆናል። እዚህ ጋር 0 ነው፣ እዚህ ጋር ደግሞ ኔጌቲቭ ይሆናል። እዚህ ጋር 0፣ እዚህ ጋር ፖዚቲቭ ይመጣል። በፈርስት ዴሪቬቲቭ ቴስት መሰረት አንድ ፋንክሽን ኢንክሪዚንግ ነው የምንለው ዴሪቬቲቭ ፖዚቲቭ ወይም 0 ሲሆን ነው። በመሆኑም እዚህ ጋር የተሰጠን ፋንክሽን ዴሪቬቲቭ እንደምታዩት ፖዚቲቭ የሚሆነው ከኔጌቲቭ ራዲካል 5 በታች እና ደግሞ ከፖዚቲቭ ራዲካል 5 በላይ ነው። ሶ ይህ ፋንክሽን ኢንክሪዚንግ የሚሆነው በዚህ ኢንተርቫል ይሆናል። ከኔጌቲቭ ኢንፊኒቲ እስከ ማይነስ ራዲካል 5 ዩኒየን ከራዲካል 5 እስከ ፖዚቲቭ ኢንፊኒቲ ድረስ። ቢ ላይ ደግሞ የተጠየቅነው ለዚሁ ተመሳሳይ ፋንክሽን በየትኛው ኢንተርቫል ነው ፋንክሽኑ ዲክሪዝ የሚያደርገው ወይም ዲክሪዚንግ የሆነው የሚል ነው። ይህን ለማግኘት ቀደም ሲል ኤ ላይ የሰራ ነውን ድጋሚ እዚህ ላይ ማምጣት እንችላለን። እዚህ ቴብል ላይ ባገኘነው መሰረት ፋንክሽኑ ዲክሪዚንግ የሚሆነው ዴሪቬቲቭ ኔጌቲቭ ወይም 0 የሚሆንበት ኢንተርቫል ውስጥ ነው። ይህ ማለት እንደምትመለከቱት ከኔጌቲቭ ራዲካል 5 ጀምሮ እስከ ራዲካል 5 ድረስ ባለው ኢንተርቫል ውስጥ ኔጌቲቭ ወይም 0 ነው የሚሆነው። በመሆኑ ኔጌቲቭ ወይም 0 የሚሆንበት ኢንተርቫል አጠቃላይ ከዚህ እስከዚህ ድረስ ያለው ፋንክሽኑ ዲክሪዝ የሚያደርግበት ነው ማለት ነው። እዚህ ጋር አሁን በደንብ ማስተዋል ያለብን እንደምታዩት ኔጌቲቭ ራዲካል 5 እና ራዲካል 5 ኢንክሉድ ተደርገዋል። ያ ማለት ይህ ፈንክሽን ዲክሪዝ የሚያደርገው ከዚህ ፖይንት ጀምሮ እስከ እዚኛው ፖይንት ድረስ ነው ማለት ነው። ሲ ደግሞ ምንድን ነው የሚለን? ፋይንድ ኦል ቫሉስ ኦፍ ኤክስ ፎር ዊች ኤፍ ሃዝ ሪሌቲቭ ማክሲመም። ኢን ጀነራል አንድ ፋንክሽን ሪሌቲቭ ማክሲመም ካለው የፋንክሽኑ ዴሪቬቲቭ ከፖዚቲቭ ወደ ኔጌቲቭ የሚቀየርበት ያ ስፔሲፊክ ፖይንት ፋንክሽኑ ሪሌቲቭ ማክሲመም ቫሊዩ አቺቭ የሚያደርግበት ነው። ስለዚህ ያን ኤክስ ለማወቅ ምንድን ነው የምናደርገው? በዚህ ቴብል ላይ እንደምታዩት ከፖዚቲቭ ዘን 0 ኔጌቲቭ። ስለዚህ ከፖዚቲቭ ወደ ኔጌቲቭ የተቀየረበት ፖይንት ይሄ ነው፣ ኔጌቲቭ ራዲካል 5። በመሆኑም
ማክሲመም ወይም ሪሌቲቭ ማክሲመም ፋንክሽኑ የሚኖረው እዚህ ፖይንት ላይ ነው ማለት ነው። therefore the function has a relative maximum at x equal to minus radical 5 ብለን መውሰድ እንችላለን። ዲ find all values of x for which f has a relative minimum ይለናል። እዚህ ጋር ደግሞ ሪሌቲቭ ሚኒመም የሚኖረው አንድ ፋንክሽን ዴሪቬቲቭ ከኔጌቲቭ ወደ ፖዚቲቭ የሚቀየርበት ፖይንት ላይ ነው። ስለዚህ ለዚህ ፋንክሽን ዴሪቬቲቭ ቀደም ሲል የሰራነውን ሳይን ቻርት ብንመለከት ዴሪቬቲቭ ከኔጌቲቭ ወደ ፖዚቲቭ የሚቀየረው እዚህ ፖይንት ላይ ነው። እንደምታዩት ኔጌቲቭ ዘን ዚሮ ፖዚቲቭ ይላል። በመሆኑም እቺ ፖይንት የሰጠን ፋንክሽን ሪሌቲቭ ሚኒመም የሚኖርበት ፖይንት ነች። ስለዚህ ይህ ፋንክሽን ሪሌቲቭ ሚኒመም አት ኤክስ ኢኳል ቱ ራዲካል 5 ይኖረዋል ብለን መውሰድ እንችላለን። ስምንተኛ ጥያቄ ኤ ፓርቲክል ሙቭስ አሎንግ ዘ ከርቭ ቱ ዋይ ኢኳል ቱ ኤክስ ስኩዌርድ ፕላስ 4 ፋይንድ ዘ ፖይንትስ ኦር ዘ ፖይንት ኦን ዘ ከርቭ አት ዊች ዘ ዋይ ኮኦርዲኔት ቼንጅስ 4 ታይምስ አስ ፋስት አስ ዘ ኤክስ ኮኦርዲኔት ይለናል። እዚህ ላይ እንግዲህ ዋናው ፖይንት ያለው እዚህ ላይ ነው። ዋይ ኮኦርዲኔቱ ቼንጅ የሚያደርገው የኤክሱን ቼንጅ 4 እጥፍ ነው ተብለናል። ይህን ሪሌሽንሽፕ ለማየት እንዲያስችለን በመጀመሪያ የሰጠን ኢኩዌዥን አስተካክለን ጻፈው። ዋይን ሳብጀክት ኦፍ ደ ኢኩዌዥን በማድረግ ያ ማለት ዋይ እኩል ይሆናል ኤክስ ስኩዌርድ ኦቨር 2 ፕላስ 2 አድርገን መጻፍ እንችላለን። ኔክስት ዴሪቬቲቭን ኮምፒት እናድርግ። ያ ማለት ዴሪቬቲቭ ኦፍ ዋይ ዊዝ ሪስፔክት ቱ ኤክስ ምን ይሆናል የሚለውን እንመልከት። ይሄ ደግሞ 2ኤክስ ኦቨር 2 ፕላስ 0 ስለሚሆን ይሄ እናገኘም ማለት ነው። ይህ ማለት ዴሪቬቲቭ ኦፍ ዋይ ዊዝ ሪስፔክት ቱ ኤክስ ኤክስ ነው። ይሄ አንደኛው ሪዛልት ነው። እዚህ ላይ የተነገረን ስቴትመንት ምንድን ነው የሚለው ዘ ቼንጅ ኢን ዋይ ዊዝ ሪስፔክት ቱ ኤክስ 4 ነው። ያ ማለት ዲ ዋይ ባይ ዲ ኤክስን 4 አድርገን መውሰድ እንችላለን ማለት ነው። አሁን እዚህ ላይ ዲ ዋይ ባይ ዲ ኤክስ ቀደም ሲል እዚህ ጋር ኤክስ ነው ስለተባል ይህን ሁለቱን አንድ ላይ ኮምፒት ብናደርግ የምናገኘው ሪዛልት ምንድን ነው የሚሆነው? ሶ ኤክስ ኢዝ ኢኳል ቱ 4 የሚል ሪዛልት እናገኛለን ማለት ነው። በመሆኑም እዚህ ጋር ያገኘነውን 4 እዚህ ውስጥ ሰብስቲቱት በማድረግ የዋይ ቫሊዩን እንፈልግ። ሶ ዋይ እኩል ይሆናል ኤክስ ስኩዌርድ። አሁን ኤክስ 4 ነው፣ ስኩዌር እናድርገው። ሲካፈል ለ2 ሲደመር 2። ከዚህ ያለው ሪዛልት ደግሞ 16 ሲካፈል ለ2 8 ነው፣ ሲደመር 2 10 እናገኛለን። በመሆኑም የተፈለገው ፖይንት ኤክስ ኮኦርዲኔቱ 4 ዋይ ኮኦርዲኔቱ ደግሞ 10 ነው ማለት ነው። 9 ሌት ኤፍ ኦፍ ኤክስ ቢ ኢኳል ቱ ኤክስ ስኩዌርድ ፕላስ ፒ ኤክስ ፕላስ ኪው find the values of p and q such that f at 1 equal to 3 is an extreme value of f on the interval 0 2 is this value maximum or minimum ይላል። እዚህ ጋር የሰጠን ፋንክሽን በውስጡ p እና q የማይታወቁ ሁለት ኮንስታንቶች ያሉት ነው። ይሄ ፋንክሽን at 1 3 የሚባል ቫሊዩ አለው። ይሄ ደግሞ አንዱ ኤክስትሪም ቫሊዩ ነው የኤፍ ተብለናል። እንግዲህ ኤክስትሪም ቫሊዩ እንደምናውቀው ፋንክሽኑ ኤዘር ማክሲመም ወይም ደግሞ ሚኒመም ቫሊዩ የሚኖርበት ቦታ ነው። በመሆኑ እነዚህን ፖይንቶች ለማግኘት ምን ማድረግ እንችላለን? የፋንክሽኑን ዴሪቬቲቭ ኮምፒት ማድረግ እንችላለን። ዴሪቬቲቭ 0 ይመጣል። ፋንክሽኑ ኤክስትሪም ቫሊዩ አቺቭ የሚያደርግባቸው የኤክስ ፖይንቶች ላይ ወይም ኤክስ ኮኦርዲኔቶች ላይ ማለት ነው። በመጀመሪያ የፋንክሽኑን ዴሪቬቲቭ እንፈልግ። ዴሪቬቲቭ ኦፍ ኤፍ ዊዝ ሪስፔክት ቱ ኤክስ 2ኤክስ ፕላስ ፒ ይመጣል። እንግዲህ ይህ ፋንክሽን አት 1 ኤክስትሪም ቫሊዩ ስላለው በኤክስ ቦታ አንድ ሰብስቲዩት ብናደርግ የምናገኘው ሪዛልት 0 መምጣት አለበት። ያ ማለት ይሄ ኢኳል ቱ 0 ተደርጎ ይሰራል። በመሆኑም ፒ ኔጌቲቭ 2 ይመጣል። አሁን የፒን ቫሊዩ ስላገኘን ኤፍ ኦፍ ኤክስ ምን ይሆናል ማለት ነው? ኤክስ ስኩዌርድ ማይነስ 2ኤክስ ፕላስ ኪው አድርገን መውሰድ እንችላለን። ነገር ግን ይህ ፋንክሽን አት 1 3 ነው ስለተባል በኤክስ ፋንታ አንድ ሰብስቲዩት እናድርግና የምናገኘውን ሪዛልት እንመልከት። ሲደመር ኪው እኩል ይሆናል 3። በዚህ መሰረት ኪው ስንት ይሆናል ማለት ነው? 4 ይሆናል። አሁን የቀረንና መመለስ ያለብን ጥያቄ ደግሞ ኢዝ ዚስ ቫሊዩ ማክሲመም ኦር ሚኒመም የሚለውን ነው። እዚህ ላይ እንግዲህ አንድ በ0 እና በ2 መካከል የሚገኝ ብቸኛ ኤክስትሪም ቫሊዩ እንደሆነ ተነግሮናል። በመሆኑም እዚህ ጋር ያገኘነውን ፋንክሽን ዴሪቬቲቭ በአክቹዋል ቫሊዩ ፒ ያገኘነው ኔጌቲቭ 2 ሰብስቲዩት እናድርግና ሪዛልቱን እናስቀምጥ። ኤፍ ፕራይም ኦፍ ኤክስ እኩል ይሆናል 2ኤክስ ሲቀነስ 2 አድርገን ማስቀመጥ ነው። በመቀጠል ፋንክሽኑ አት 1 ማክሲመም ካለው 0 ላይ ዴሪቬቲቭ ፖዚቲቭ ይሆንና ከዛ 2 ላይ ኔጌቲቭ መምጣት አለበት። ካለዚያ ሚኒመም የሚመጣ ከሆነ እዚህ ጋር ኔጌቲቭ ሆኖ እዚህኛው ላይ ፖዚቲቭ መምጣት አለበት። ይህን ቼክ እናድርግ። ኤፍ ፕራይም አት 0 ስንት ይመጣል? ኔጌቲቭ 2።
ይሄ ሌዛን 0 ነው ወይም ደግሞ ኔጌቲቭ ነው ማለት ነው። ሌላው ኤፍ ፕራይም አት 2 ስንት ይመጣል? 2 ሲባዛ በ2 ሲቀነስ 2 ነው። ይሄ ደግሞ ሪዛልቱ 2 ይመጣል። ግሬተር ዛን 0 ፖዚቲቭ ሆነ ማለት ነው። በመሆኑ እንደምታዩት ከ0 1 ከዛ ወደ 2 ስንሄድ ኔጌቲቭ 0 ደን ፖዚቲቭ ስለመጣ 1 ላይ የሚኖረን ምንድን ነው ማለት ነው? ሪሌቲቭ ሚኒመም ይሆናል። 10ኛ ጥያቄ ፋይንድ ዘ ቫሉስ ኦፍ ኤ ቢ ሲ ኤንድ ዲ ሶ ዛት ኤች ኦፍ ኤክስ ኢኳል ቱ ኤክስ ኪዩብድ ፕላስ ቢኤክስ ስኩዌርድ ፕላስ ሲኤክስ ፕላስ ዲ ሃቭ ኤክስትሪም ቫሉስ አት 1 2 ኤንድ 2 3 ይለናል። ሶ ኤች ኦፍ ኤክስ ኤክስትሪም ቫሉ አት 1 2 እና 2 3 ካለው የኤች ደሪቬቲቭ አት 1 እና 2 ላይ 0 መምጣት አለበት። ስለዚህ ከዚህ ሁለት ኢኩዌሽን እናገኛለን። በመጀመሪያ የኤችን ደሪቬቲቭ እናስቀምጥ። ደሪቬቲቭ ኦፍ ኤች 3ax ስኩዌርድ ሲደመር 2bx ሲደመር ሲ ይመጣል። አሁን ደሪቬቲቭን እነኚህ ስቴሽነሪ ፖይንቶች ላይ ኢቫሉዌት እናድርገው። አንደኛው 1 ነው። ስለዚህ አንድን ኢንፕሌስ ኦፍ ኤክስ ሰብስቲዩት ስናደርግ የምናገኘው 3a ፕላስ 2b ፕላስ ሲ የሚል ይሆናል። ይሄ ደግሞ 0 እንደሆነ እናውቃለን። ከዚህ አንድ ኢኩዌሽን አገኘን ማለት ነው። ሁለተኛው ደግሞ ኤች ፕራይም አት 2 ይህን ሁለትን እዚሁ ሰብስቲዩት ማድረግ የምናገኘው ነው። 2 ስኩዌር ሲደረግ 4 ይሆናል። 4 ሲባዛ በ3 12 እናገኛለን። 12 ኤ ሲደመር 4 ቢ ሲደመር ሲ አሁንም 0 ይሆናል። እነዚህ ሁለት ኢኩዌሽኖች ወስደን የመጀመሪያውን ኢኩዌሽን ከዚህኛው ብንቀንስ የምናገኘው ሪዛልት 9a ሲደመር 2b እኩል ይሆናል 0 ይመጣል። ይህ ማለት ደግሞ የኤ ቫሊዩ ኢንተርምስ ኦፍ ቢ ቢቀመጥ ማይነስ 2b ኦቨር 9 ይመጣል ማለት ነው። ሌላው በቀጥታ ከፋንክሽኑ የምናውቀው ኤክስን 1 ስናደርግ የፋንክሽኑ ቫሊዩ ወይም ኤች ኦፍ ኤክስ 2 ይመጣል። ኤክስን 2 ስናደርግ የፋንክሽኑ ቫሊዩ ወይም ኤች ኦፍ ኤክስ 3 ስለሚመጣ እነዚህን ሁለቱን በመውሰድ ሁለት የተለያዩ ኢኩዌሽኖች ማግኘት እንችላለን። ይህ ማለት ኤች አት 1 ስንት ይመጣል? ኤ ሲደመር ቢ ሲደመር ሲ ሲደመር ዲ እኩል ይሆናል 2 የሚመጣ ሲሆን ሁለተኛው ደግሞ ኤችን አቱ ኢቫሉዌት ስናደርግ የምናገኘው ነው። ሁለትን እዚሁ ሰብስቲዩት ብናደርግ የምናገኘው 2 ኪዩብድ 8 ይሆናል። 8a ሲደመር 4b ሲደመር 2c ሲደመር ዲ እናገኛለን። ይሄ ደግሞ ቫሊዩ 3 ነው። ስለሆነም 8a ሲደመር 4b ሲደመር 2c ሲደመር ዲ እኩል ይሆናል 3 የሚል ኢኩዌሽን እናገኛለን። ቀደም ሲል እንዳደረግነው ከዚህኛው ላይ ይህን ብንቀንስ ዲ ሲቀነስ ዲ 0 ይሆናል። ከ3 ላይ 2 ስንቀንስ 1 እናገኛለን። ቀሪዎቹ በዚህ መንገድ ይቀመጣሉ ማለት ነው። 7a ሲደመር 2b ሲደመር ሲ እኩል ይሆናል 1 ይመጣል። አሁን የኤም ቫሊዩ ቀደም ሲል ኢንተርምስ ኦፍ ቢ ማስቀመጥ እንደምንችል ስላወቅን ይህን በመጠቀም ሲን ኢንተርምስ ኦፍ ቢ መግለጽ እንችላለን ማለት ነው። በዚህ መሰረት ሲ እኩል ይሆናል 9 ማይነስ 13b ኦቨር 9 ይሆናል። አሁን አብዛኞቹ እንደምትመለከቱት ኤንም ኢንተርምስ ኦፍ ቢ ሲንም ኢንተርምስ ኦፍ ቢ ጽፈናል። በዚህ መሰረት እዚህኛው ላይ በመምጣት ኤ ኢንተርምስ ኦፍ ቢ ቢም ባለበት ሲም እንደዚሁ ኢንተርምስ ኦፍ ቢ ብናስቀምጠው ከዚህ የቢም ቫሉ ማግኘት እንችላለን። ስለዚህ 3 ሲባዛ በኤ ቫሉ የኤ ቫሉ ደግሞ ማይነስ 2b ኦቨር 9 ነው ሲደመር 2b ሲደመር የሲ ቫሉ 9 ማይነስ 13b ኦቨር 9 ነው እኩል ይሆናል 0። ይሄ ደግሞ የቢም ቫሉ ይሰጠናል ማለት ነው። ይሄ ቫሉ ደግሞ 9 ነው። ከዚህ በመነሳት የእያንዳንዱ ሰብስቲቱት በማድረግ ማግኘት እንችላለን። እዚህ ጋር ብንመጣ ቢ 9 ስለሆነ 9 ሲካፈል ለ9 እዚህ ጋር ስንት እናገኛለን? እዚህ ጋር ያገኘነውን የቢም ቫሉ እዚህ ጋር በመጠቀም 9 ሲካፈል ለ9 1 ይሆናል። ማይነስ 2 እናገኛለን ማለት ነው። ኤም ቫሊዩ ኤ ማይነስ 2። እንደዚሁ የሲም ቫሊዩ ደግሞ እዚሁ ጋር በማምጣት የቢም ቫሊዩ 9ን ሰብስቲዩት እናደርጋለን። ከዚህ የምናገኘው ደግሞ ኔጌቲቭ 12 ይሆናል። ፋይናሊ የዲም ቫሊዩ ቀደም ሲል ያገኘናቸውን ቫሊዎች እዚህ ጋር ሰብስቲዩት በማድረግ ዲን ማግኘት እንችላለን። ከዚህ የዲ ቫሊዩ 7 ይመጣል። 11ኛ ጥያቄ ፋይንድ ዘ አብሶሉት ማክሲመም ኤንድ ዘ ሚኒመም ቫሉስ ኦፍ ዘ ፎሎዊንግ ፈንክሽን ኦን ዘ ኢንተርቫል 0 2 ይለናል። እንግዲህ የሰጠን ከ0 እስከ 2 ባለው ኢንተርቫል ውስጥ አብሶሉት ማክሲመም እና አብሶሉት ሚኒመም ነው።
እንግዲህ የዚህ ፈንክሽን አብሶሉት ማክሲመም እና ሚኒመም ኤዘር ክሪቲካል ፖይንቶች ወይም ደግሞ ስቴሽነሪ ፖይንት የምንላቸው ደሪቬቲቭን ዚሮ የሚያደርጉት ፖይንቶች ላይ ወይም ደግሞ ባውንደሪዎቹ ላይ ሊገኝ ይችላል። በቅድሚያ የፋንክሽኑን ደሪቬቲቭ ኮምፕሊት እናድርግ። ይህ ፈንክሽን እንግዲህ ዲፈረንሽት የሚደረገው በየኢንተርቫሉ የተለያየ አይነት ዲስክሪፕሽን ስላለው ያንን መሰረት በማድረግ ይሆናል። የዚህ ደሪቬቲቭ 3x ስኩዌርድ ማይነስ 1/3 ይሆናል። ይሄ ደግሞ የሚሰራው ከ0 እስከ 1 ድረስ ባለ ኢንተርቫል ነው። ለምን 0 ላይ ስንት እንዳለው ስለማናቅ ይህን መውሰድ አንችልም። ዋንም ላይ እንደዚሁ ዋንን ኢንክሉድ አናደርገውም። በመቀጠል ከ1 እስከ 2 ባለ ኢንተርቫል ውስጥ የፈንክሽኑ ደሪቬቲቭ ምን እንደሚሆን እንመልከት። የኤክስ ስኩዌር ደሪቬቲቭ 2x ይሆናል። የኤክስ ደሪቬቲቭ ደግሞ 1 ነው። በዚህ መሰረት ከ1 እስከ 2 ባለው ኢንተርቫል አሁንም እንዲህ አይነት ዲስክሪፕሽን እናገኛለን ለደሪቬቲቭ ማለት ነው። በመቀጠል ይሄ ደሪቬቲቭ 0 የሚሆንበትን እንፈልግ። በመጀመሪያው ላይ 0 የሚሆነው 3x ስኩዌርድ ማይነስ 1/3 0 አድርገን ብንሰራ የምናገኘውን ሪዛልት እንመለከታለን። ሁለተኛውም እንደዚሁ 2x + 1 = 0 የሚሆነው መቼ እንደሆነ እሱን እንመለከታለን። በዚህ መሰረት የምናገኘው ሪዛልት የመጀመሪያው ላይ x እኩል ይሆናል ፕላስ ኦር ማይነስ 1/3 እናገኛለን። ሁለተኛው ላይ ደግሞ የምናገኘው ኤክስ እኩል ይሆናል ማይነስ 1/2 ነው። ከነዚህ ውስጥ የመጀመሪያው መግባት ያለበት በዚህኛው ኢንተርቫል ውስጥ ስለሆነ በዚህ ኢንተርቫል ከ0 እስከ 1 ባሉት ውስጥ ኤክስ ቫሊድ የሚሆነው ፕላስ 1/3 ስንወስድ ነው። ሁለተኛው ላይ ከ1 እስከ 2 ስለነበረ የወሰድነው ኢንተርቫል ማይነስ 1/2 ደግሞ እዚህ ውስጥ ስላልሆነ ይህን ሪጀክት እናደርገዋለን። በዚህ መሰረት ዘ ኦንሊ ቫሊድ ክሪቲካል ፖይንት ማን ነው ማለት ነው? we just choose x equal to 1/3 as the only critical point። በመቀጠል እነዚህን ፖይንቶች ኢንዶቹ ማለት ነው። አንደኛው 0 ነው፣ ሌላኛው 2። በተጨማሪም ይሄ ክሪቲካል ፖይንት አለን። እነዚህ ላይ ፋንክሽኑን ኢቫሉዌት እናደርጋለን። ሶ ኤፍ አት 0 ስንት ይመጣል? 0ን ሰብስቲቱት የምናደርገው እዚህ ውስጥ ነው። የምናገኘው ሪዛልት 0 ይመጣል። ሌላኛው ኤፍን አት 1/3 ኮምፒት እናደርገዋለን። 1/3 እዚህ ውስጥ ሰብስቲቱት ብናደርግ የምናገኘው 1/27 ማይነስ 1/9 ይመጣል። ይህም ማይነስ 2/27 ይሰጠናል። በመቀጠል ኤፍን አት 2 ኮምፒት እናደርገዋለን። 2 ላይ ኢቫሉዌት የምናደርገው እዚሁ ሰብስቲቱት በማድረግ ስለሆነ 2 ስኩዌር ሲደረግ 4 ሲደመር 2 6 ይሆናል። ሲቀነስ 4/3 የዚህ ሪዛልት ደግሞ 14/3 ይመጣል። ከነዚህ ውስጥ ትልቁ አብሶሉት ማክሲመም ሲሆን ትንሹ ደግሞ አብሶሉት ሚኒመም ተደርጎ ይወሰዳል። ይህን ስንመለከት 0 አለን፣ ከዛ ማይነስ 2/27 አለን፣ 14/3 ከሁሉም ትንሹ ይሄ ነው፣ ከሁሉም ትልቁ ደግሞ ይሄ ነው። በመሆኑም የፋንክሽኑ አብሶሉት ማክሲመም ይሄ ሲሆን አብሶሉት ሚኒመሙ ደግሞ ይሄ ይሆናል። 12ኛ ጥያቄ a board 5 feet long slides down a wall. At the instant when the bottom end is 4 feet from the wall, the other end is moving down at a rate of 2 feet per second. At that moment, how fast is the bottom end sliding along the ground ይለናል። ቦርዱ እንደዚህ አይነት ነው ብለን ብንወስድ የዚህ ርዝመት 5 ፊት ነው ተብለናል። ይሄ 5 ነው። ከዛ ይሄ ቦርድ ስላይድ ሲያደርግ ወደ ታች ከግድግዳው እንደዚህ ስላይድ ሲያደርግ በዚህ ያክል ፍጥነት ነው፣ 2 ፊት ፐር ሰከንድ ነው። ስለዚህ የዚህ ፍጥነት 2 ፊት ፐር ሰከንድ ነው። ወደዚህ ሙቭ የሚያደርግበትን ፍጥነት ነው እኛ እንድናቅ የጠየቅ ነው። ስለዚህ ይሄኛው ስላይድ የሚያደርገው በ2 ፊት ፐር ሰከንድ ሲሆን የዚህኛው ፍጥነት ምን ያክል ይሆናል የተባል ነው። እዚህ ላይ ሌላ ተጨማሪ ኢንፎርሜሽን when the bottom end is 4 feet from the wall፣ ይሄ ግድግዳው ነው ብለን ብናስብ ቦርዱ ከግድግዳው የሚርቀው በ4 ፊት ነው። ስለዚህ ከዚህ እስከዚህ ያለው ርቀት 4 ፊት ነው ማለት ነው። ያኔ 4 ፊት ሲሆን የዚህኛው ፍጥነት ምን ያክል ይሆናል የተባል ነው። በመጀመሪያ ይህን ራይት አንግል ትራያንግል ብንመለከት የዚህ ራይት አንግል ትራያንግል ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ እኩል ይሆናል 5 ስኩዌርድ ስለሚመጣ እንደዚህ አድርገን ጻፈው። ኤክስ ስኩዌርድ ሲደመር ዋይ ስኩዌርድ እኩል ይሆናል 5 ስኩዌርድ 25 ነው። በዚህ መሰረት ኤክሱ 4 ሲሆን የዋይ ቫሊዩ ስንት ይሆናል ማለት ነው? እዚህ ጋር ዋይ ስኩዌርድ እኩል ይሆናል 25 ሲቀነስ 4 ስኩዌርድ 16 ማለት ነው። በዚህ መሰረት ዋይ እኩል ይሆናል ዋይ ኢዝ ኢኳል ቱ ስኩዌር ኦፍ 25 ማይነስ 16 አድርገን ማግኘት እንችላለን። የዚህ ሪዛልት ደግሞ ራዲካል 3 አድርገን መውሰድ እንችላለን፣ 3 ፊት ማለት ነው። በመቀጠል
ሁለቱንም ሳይድ ዊዝ ሪስፔክት ቱ ቲ ዲፍረንሽት ብናደርገው ይህን ቼን ሩል ተጠቅመን መስራት እንችላለን። የምናገኘው ሪዛልት 2x ዲኤክስ ባይ ዲቲ ሲደመር 2y ዲዋይ ባይ ዲቲ እኩል ይሆናል የ25 ደሪቬቲቭ ዊዝ ሪስፔክት ቱ ታይም 0 ይመጣል። ይህ ማለት ደግሞ ኤክስ ዲኤክስ ባይ ዲቲ ሲደመር ዋይ ዲዋይ ባይ ዲቲ እኩል ይሆናል 0 ይሰጠናል። አሁን ኤክስ 4 ሲሆን የዋይ ቫሊዩ 3 እንደሆነ አረጋግጠናል። በዚህ ኬስ ዲዋይ ባይ ዲቲ 2 ፊት ፐር ሰከንድ ነው። እኛ የምንፈልገው ዲኤክስ ባይ ዲቲ ነው። ያ ማለት የዚህም ቫሊዩ ነው። በመሆኑም የኤክስ ቫሊዩ 4 ዲኤክስ ባይ ዲቲ ይሄ የሚፈለገው ነው ሲደመር የዋይ ቫሊዩ 3 ነው። ዲዋይ ባይ ዲቲ 2 ፊት ፐር ሰከንድ ተብሎ ተሰጥቶናል። ነገር ግን የዋይ ቫሊዩ እየቀነሰ የሚሄድ ወይም ዳውንወርድ ስለሆነ ኔጌቲቭ አድርገን እንወስደዋለን። ይህን ኔጌቲቭ 2 እናደርጋለን እኩል ይሆናል 0። በዚህ መሰረት ዲኤክስ ባይ ዲቲ ስንት ይመጣል ማለት ነው? 6 ሲካፈል ለ4 ያ ደግሞ 3 ሁለተኛ ፊት ፐር ሰከንድ ይሰጠናል ማለት ነው። ቢ ሃው ፋስት ኢዝ ኤሪያ ኦፍ ሪጅን ቢትዊን ቦርድ ግራውንድ ኤንድ ዎል ቼንጂንግ። ስለዚህ በቦርዱ በወለሉና በግድግዳው መካከል ያለው ኤሪያ በምን ያክል ፍጥነት ይቀየራል ነው የተባልነው። የሰጠው ኮንዲሽን እንዳለ ሆኖ ማለት ነው። ኮምፒት ማድረግ የፈለግነው የዚህኛው ኤሪያ በምን ያክል ፍጥነት ይቀየራል የሚለው ነው። እንግዲህ ቦርዱ ወደ ታች ስላይድ እያደረገ ስለሆነ ይህ ወደ ታች ይወርዳል። በዚህ መሰረት ኤሪያው እየቀነሰ እንደሚሄድ እናውቃለን። ግን ኤሪያው ኢንጀነራል ትራያንጉላር ሼፕ ስላለው ይሄ ኤሪያውን ኮምፒት ለማድረግ ምንድነው የምናደርገው? ኤሪያ ኢዝ ኢኳል ቱ 1/2 ኤክስ ታይምስ ዋይ ብለን እንሰራዋለን። ነገር ግን እኛ የፈለግነው ቼንጅ ኦፍ ኤ ዊዝ ሪስፔክት ቱ ታይም ስለሆነ የዚህን ኤሪያ ኮምፒት እናደርገን ዊዝ ሪስፔክት ቱ ታይም። በመሆኑም ኤክስ ዲዋይ ባይ ዲቲ ሲደመር ዋይ ዲኤክስ ባይ ዲቲ አድርገን የምንሰራ ይሆናል። እዚህ ላይ የኤክስ ቫሊዩ 4 ነው፣ የዋይ ቫሊዩ ደግሞ 3 ነው። በተጨማሪም ዲዋይ ባይ ዲቲ ኔጌቲቭ 2 ፊት ፐር ሰከንድ ነው። ዲኤክስ ባይ ዲቲ ቀደም ብሎ ያገኘ ነው 3 ሁለተኛ ፊት ፐር ሰከንድ ነው። ስለዚህ እነዚህን ቁጥሮች እናስገባለን። የምናገኘው ሪዛልት እንመልከት። 1 ሁለተኛ ሲባዛ 4 ሲባዛ በኔጌቲቭ 2 ሲደመር የዋይ ቫሊዩ 3 ነው ሲባዛ በ3 ሁለተኛ። ከዚህ የምናገኘው ሪዛልት ኔጌቲቭ 7 ሁለተኛ ፊት ስኩዌርድ ፐር ሰከንድ ይሆናል። ይህ የሚያመለክተው እንግዲህ ኔጌቲቭ ኤሪያ የለንም፣ ነገር ግን ሬት ኦፍ ቼንጅ ኦፍ ኤሪያው ነው። ኔጌቲቭ የሚያመለክተው ምን መሆኑን ነው? ኤሪያው እየቀነሰ እንደሚሄድ ነው። 13ኛ ጥያቄ ኤ ፋርመር ሃዝ 240 ሜትር ኦፍ ፌንሲንግ ማቴሪያል ኤንድ ዋንትስ ቱ ፌንስ ኤ ሬክታንጉላር ፊልድ ዳት ቦርደርስ ኤ ስትሬት ሪቨር ኖ ፌንስ ኢዝ ኒድድ አሎንግ ደ ሪቨር ይለናል። እንግዲህ በወንዙ አቅጣጫ ምንም አይነት ፌንሲንግ አያስፈልግም። ዋት አር ደ ዳይሜንሽንስ ኦፍ ደ ፊልድ ዳት ሃዝ ደ ላርጀስት ኤሪያ ይለናል። ገበሬው ፌንስ ማድረግ የፈለገው እንደዚህ አይነት ሬክታንጉላር ሪጅን ነው። በዚህ በኩል ወይም ወንዙ ባለበት አቅጣጫ ምንም አይነት ፌንሲንግ አያስፈልገውም፣ ነገር ግን ይህን ማጠር አለበት። በአጠቃላይ ማጠር የሚችልበት ይህን ያክል መጠን ያለው ፌንሲንግ ማቴሪያል አለው። ስለዚህ ይህን ዋይ ብንለው፣ ይህን ዋይ ብንለው፣ ይህን ኤክስ ብንለው የፌንሲንግ ማቴሪያሉ ድምር አጠቃላይ 240 ሜትር ስለሆነ ዋይ ሲደመር ኤክስ ሲደመር ዋይ 240 ሜትር መምጣቱ እርግጠኞች ነን። በመሆኑም ኤክስ ሲደመር 2ዋይ እኩል ይሆናል 240 ሜትር እንበለው። እዚህ ላይ ኤክስን ኢንተርምስ ኦፍ ዋይ ብናስቀምጠው ኤክስ እኩል ይሆናል 240 ሜትር ሲቀነስ 2ዋይ ይሆናል። በመቀጠል እኛ የምንፈልገው ኤሪያውን ማክሲማይዝ ማድረግ ስለሆነ የዚህ ኤሪያ ማለት ኤክስ ሲባዛ በዋይ፣ ለምን ሬክታንጉላር ሪጅን ነው ብለናል። ስለዚህ ኤሪያ እኩል ይሆናል ኤክስ ሲባዛ በዋይ ነው። ነገር ግን ኤክስን ኢንተርምስ ኦፍ ዋይ መጻፍ ስለምንችል ምን ማድረግ እንችላለን? በኤክስ ፋንታ 240 ሲቀነስ 2ዋይ ሲባዛ በዋይ አድርገን ማስቀመጥ ይቻላል። ዴርፎር ኤ አስ ኤ ፋንክሽን ኦፍ ዋይ ብቻ ተቀመጠ ማለት ነው። 240 ዋይ ሲቀነስ 2ዋይ ስኩዌርድ አድርገን ማስቀመጥ እንችላለን። አሁን የምፈልገው ማክሲመም ኤሪያ የምናገኝበትን ነው። ስለዚህ ማክሲማይዝ ወይም ሚኒማይዝ ለማድረግ በመጀመሪያ የዚህን ደሪቬቲቭ ኮምፒት ማድረግ አለብን። ደሪቬቲቭ ኦፍ ኤ ዊዝ ሪስፔክት ቱ ዋይ እንሰራለን። የዚህ ደሪቬቲቭ ደግሞ 240 ሲቀነስ 4ዋይ ይመጣል። አሁን ይህን 0 አድርገን ሴት በማድረግ ስቴሽነሪ ፖይንት ወይም ደግሞ ክሪቲካል ፖይንቶችን ማግኘት እንችላለን። በመሆኑም ከዚህ የምናገኘው የዋይ ቫሊዩ 60 ይመጣል። አሁን የዋይ ቫሊዩ 60 ወስደን
ኤክስን ኮምፒት እናደርጋለን። ኤክስ እኩል ይሆናል 240 ሲቀነስ 2 ታይምስ ዋይ ስለሆነ ዋይ ደግሞ 60 ነው። የኤክስ ቫሊዩ 120 ይመጣል። ስለዚህ ኤክስ 120 ሜትር ሲሆን ዋይ ደግሞ 60 ሜትር ሆነዋል ማለት ነው። 14 the radius of the balloon is increasing at the rate of 0.5 cm per second. At what rate the surface area of the balloon is increasing when the radius is 4 cm ይለናል። የባሉኑ ሰርፌስ ኤሪያ ኤ 4 ፓይ አር ስኩዌርድ በሚል ፎርሙላ ነው የሚገለጸው። አሁን እዚህ ጋር የተሰጠን ሬዲየስ 0.5 ሴንቲሜትር ፐር ሰከንድ ኢንክሪዝ ቢያደርግ ይሄ ሬዲየስ የባሉኑ ሬዲየስ ማለት ነው። አት ዋት ሬት the surface area of the balloon is increasing when the radius is 4 ሴንቲሜትር። እንግዲህ ኢን ፓርቲኩላር አር 4 ሴንቲሜትር ሲሆን የባሉኑ ሰርፌስ ኤሪያ በምን ያክል ፍጥነት ይጨምራል የተባልነው። ይህ እንግዲህ ሪሌትድ ሬት ስለሆነ the derivative of the area with respect to time ምን ያክል ይሆናል የተባልነው። ይሄ 4 ፓይ እናደርግና the derivative of r squared with respect to t ኮምፒት ስናደርግ በመጀመሪያ derivative of r squared with respect to r ኮምፒት እናደርጋለን። ይሄ ደግሞ 2r ይሰጠናል። ከዛ dr by dt ኢቫሉዌት እናደርጋለን። አሁን አሩ 4 ሴንቲሜትር ነው ስለተባል dA by dt ኢኳል ቱ 4 ፓይ ሲባዛ የአር ቫሊዩ ተሰጥቶናል። ይህም 4 ነው ሲባዛ the rate of change of the radius with respect to time 0.5 ነው። ይህን ኮምፒውት እናድርግ። ከዚህ የምናገኘው ሪዛልት 16 ፓይ ይሆናል። ይሄ ደግሞ በሴንቲሜትር ስኩዌርድ ፐር ሰከንድ እናስቀምጠዋለን። 15ኛ ጥያቄ a cyclist decelerates at a constant rate from 30 km per hour to a standstill in 45 seconds ይለናል። እንግዲህ ሳይክሊስቱ ፍጥነቱን እየቀነሰ በኮንስታንት ፍጥነት መቀነስ ማለት ነው በ30 ኪሎ ሜትር ፐር አወር ይጓዝ ከነበረበት ፍጥነት ወደ 0 በ45 ሰከንድ ውስጥ ደረሰ ነው የሚለን። how fast is the cyclist traveling after 20 seconds? አሁን የተሰጠንን ኢኒሻል ኮንዲሽኖች ወይም ጊቨን ኮንዲሽን እንመልከት። አንደኛው ኢኒሻል ቬሎሲቲው ነው። ያም 30 ኪሎ ሜትር ፐር አወር ይለናል። በመቀጠል እዚህ ላይ ተነስቶ ወደ 0 ፋይናል ቬሎሲቲ ለመድረስ የወሰደበት ታይም ስንት ነው? 45 ሰከንድ። ይህ 45 ሰከንድ ማለት ወደ አወር መቀየር ስላለበት አንድ አይነት ዩኒት ለማድረግ በ3600 እናካፍለዋለን። ከዚህ የምናገኘው ሪዛልት 0.0125 አወር ይሆናል። አክሰለሬሽኑ እንደምናውቀው አክሰለሬሽን እኩል ይሆናል the final velocity minus the initial divided by the time it takes። ስለዚህ እዚህ ጋር የተሰጠን ፋይናል ቬሎሲቲ 0 ነው ሲቀነስ 30 ሲካፈል ታይም ደግሞ 0.0125 ይሆናል። የዚህ ሪዛልት ኔጌቲቭ 2400 ኪሎ ሜትር ፐር አወር ስኩዌርድ ይሆናል። ኤ ላይ የተጠየቅነውን ለመመለስ በመጀመሪያ በአክሰለሬሽኑና በቬሎሲቲ መካከል ያለውን ሪሌሽን ማወቅ አለብን። ሶ ሃው ፋስት ኢዝ ዘ ሳይክሊስት ትራቭሊንግ አፍተር 20 ሰከንድስ ነው የተባልነው። ስለዚህ የቬሎሲቲው ደሪቬቲቭ ዊዝ ሪስፔክት ቱ ታይም አክሰለሬሽን እንደሚሰጠን ካወቅን አክሰለሬሽኑን ተጠቅመን ቬሎሲቲውን ማግኘት እንችላለን። ዴርፎር the velocity at any time t is the integral of the acceleration with respect to time አድርገን ኮምፒት ማድረግ ነው። ይህ ማለት a t ፕላስ c ይሆናል። ያው ሲ የሆነ ኮንስታንት አርቢትራሪ ኮንስታንት ነው። ለጊዜው ሲን c1 ብለን እንውሰደው። በኋላ ላይ ሌላ ፓራሜትር መጠቀማችን ስለማይቀር ቲን 0 አድርገን በመውሰድ ያ ኢኒሻል ቬሎሲቲው ነው 30 ስለሚመጣ በቀጥታ ኤ ሲባዛ በ0 ሲደመር c1 እኩል ይሆናል 30 የሚል ሪዛልት ይሰጠናል። ያ ማለት ኤ ሲባዛ በ0 ሲደመር c1 እኩል ይሆናል 30 ስለሚመጣ የc1 ቫሊዩ 30 ይሆናል ማለት ነው። ታይሙ 20 ሰከንድ ሲሆን ቬሎሲቲው ስንት እንደሚሆን ኮምፒት ለማድረግ v at 20 ያ ደግሞ 20 ሲካፈል ለ3600 ማድረግ አለብን። በሰዓት ስለሆነ ኮምፒት የምናደርገው ሰከንድ ሳይሆን ይህ ምን ይሆናል? ኔጌቲቭ 2400 ሲባዛ 20 ሲካፈል ለ3600 ሲደመር 30 አድርገን ኮምፒት እናደርገዋለን። የዚህ ሪዛልት 16.67 ሪፒቲንግ ነው የሚመጣው ኪሎ ሜትር ፐር አወር እናገኛለን። አሁን ደግሞ how far has the cyclist traveled after 45 ሰከንድ ይለናል። ቀደም ሲል ቪ ኦፍ ቲን ስላገኘን ኢን ተርምስ ኦፍ ቲ ያንን በመጠቀም ዲስታንሱን ኮምፒት ማድረግ እንችላለን ማለት ነው። ኤስ ኦፍ ቲ ማለት አሁን
ኢንተግራል ኦፍ ቪ ኦፍ ቲ ዲቲ ስለሆነ ቪ ኦፍ ቲ ደግሞ ቀደም ሲል የሰራ ነው ኔጌቲቭ 2400 ቲ ሲደመር ሲዋን 30 ዲቲ ይሆናል። የዚህ ኢንተግራል ኔጌቲቭ 2400 ቲ ስኩዌርድ ኦቨር 2 ሲደመር 30 ቲ ሲደመር ሲ2 እናደርገዋለን። በመሆኑም ኤስ ኦፍ ቲ ስንት ይመጣል ማለት ነው? ኔጌቲቭ 1200 ቲ ስኩዌርድ ሲደመር 30 ቲ ሲደመር ሲ2። ኢኒሻል ኮንዲሽኑን በመጠቀም ዌን ቲ ኢዝ 0 ኤስ አት 0 0 ስለሆነ እዚህ ጋር ቲን 0 0 በመተካት የምናገኘው ሪዛልት ሲ2 0 እንደሆነ ይነግረናል። ስለዚህ ኤስ ኦፍ ቲ ኢዝ ኢኳል ቱ ኔጌቲቭ 1200 ቲ ስኩዌርድ ሲደመር 30 ቲ አድርገን የምናገኘው ይሆናል። በመሆኑም ለዚህ ፓርቲኩላር ኬዝ 45 ሰከንድ ትራቭል ካደረገ በኋላ የሚጓዘው ዲስታንስ ይህ ማለት 45 ሲካፈል ለ3600 በአወር መጻፍ ስላለበት ይህ እኩል ይሆናል ኔጌቲቭ 1200 ሲባዛ 45 ሲካፈል ለ3600 ስኩዌርድ ሲደመር 30 ሲባዛ 45 ሲካፈል ለ3600 እናደርገዋለን። ከዚህ የምናገኘው ሪዛልት 0.1875 ኪሎ ሜትር ይሆናል። ይህን ወደ ሜትር መቀየር ትችላላችሁ፣ ነገር ግን ያው በኪሎ ሜትር ካስቀመጥነው በቂ ነው። 16ኛ ጥያቄ ኤ ፋክተሪ ኢዝ ፖሊዩቲንግ ኤ ሌክ ኢን ሰች ኤ ዌይ ዛት ዘ ሬት ኦፍ ፖሊዩተንትስ ኢንተሪንግ ዘ ሌክ አት ኤ ታይም ቲ ኢን መንስ ኢዝ ጊቨን ባይ ኤን ፕራይም ኦፍ ቲ ኢኳል ቱ 280 ቲ ሬስ ቱ 3 ኦቨር 2 ይለናል። ይህ እንግዲህ ፖሊታንቱ የሚገባበት ሬት ነው። ዌር ኤን ኢዝ ዘ ቶታል ነምበር ኦፍ ፓውንድስ ኦፍ ፖሊተንትስ ኢን ዘ ሌክ አት ታይም ቲ። ኤ ሃው ሜኒ ፓውንድስ ኦፍ ፖሊተንትስ ኢንተር ዘ ሌክ ኢን 16 መንዝስ ይለናል። በ16 ወራት ውስጥ ምን ያክል ፖሊታንት ኢን ፓውንድስ ወደ ሀይቁ ይገባል ነው የተባልነው። እንግዲህ ሬት ኦፍ ፖሊታንት ወደ ሀይቁ የሚገባበት ይሄ ከሆነ ፎርሙላው በ16 ወራት ውስጥ የሚገባው የፖሊታንት መጠን ከ0 እስከ 16 ማንን ኢንተግሬት እናደርጋለን? ኤን ፕራይም ኦፍ ቲ ዊዝ ሪስፔክት ቱ ቲ ኢንተግሬት እናደርገዋለን። ያ ማለት 280 ቲ ሬስ ቱ 3 ኦቨር 2 ዲቲ ከ0 እስከ 16 ኢንተግሬት ይደረጋል። አሁንም ይሄ 280 ሲባዛ ቲ ሬስ ቱ 5 ኦቨር 2 ሲባዛ በ2 ኦቨር 5 ይህን ከ0 እስከ 16 ኢቫሉዌት ማድረግ ነው የሚሆነው። በዚህ መሰረት የዚህ ቫሉ 280 ሲባዛ 2/5 ሲባዛ 4 ሬስ ቱ 5 እናደርገዋለን። ይህን ሲምፕሊፋይ አድርገን ነው እንግዲህ ቲ 16 ሲሆን የ16 ስኩዌር ሩት 4 ስለሆነ 4 ሬስ ቱ 5 ማለት እንችላለን። ሌላው ዚሮን ሰብስቲዩት ስናደርግ የምናገኘው ይህ 0 ስለሆነ እሱን መደመር ማባዛት አያስፈልገንም። ይህን ስናባዛ የምናገኘው 114688 ይሆናል። ይሄ ደግሞ አጠቃላይ የሚገባው የፖሊታንት መጠን ኢምፓውንድ ነው። ቢ an environmental board tells the factory that it must begin to clean up procedures after 50,000 pounds of pollutants has entered the lake. ፋክተሪው ክሊን አፕ ፕሮሴስ የሚጀምረው 50,000 ፓውንድስ ኦፍ ፖሊታንት ከገባ በኋላ ነው። አፍተር ዋት ሌንግዝ ኦፍ ታይም ዊል ዲስ ኦከር፣ ከስንተኛ ወር በኋላ ነው ይሄ ነገር ሀፕን የሚያደርገው ነው የተባለው። ኤ ላይ እንዳየነው ኤን ኦፍ ቲ ማለት 280 ሲባዛ 2/5 ሲባዛ ቲ ሬስ ቱ 5 ኦቨር 2 ነው። ይሄ ማለት ደግሞ ኤግዛክትሊ 112 ሲባዛ ቲ ሬስ ቱ 5 ኦቨር 2 ይሆናል አት ኤኒ ቲ መንዝ ማለት ነው። አሁን ይሄ 50,000 የሚደርሰው መች ነው የሚለውን ኮምፒት እናድርግ። ዜርፎር 112 ቲ ሬስ ቱ 5 ኦቨር 2 እኩል ይሆናል 50,000 ብለን እንሰራዋለን። በዚህ መሰረት ቲ ሬስ ቱ 5 ኦቨር 2 እኩል ይሆናል 50,000 ሲካፈል ለ112 እናደርጋለን። ከዚህ የምናገኘው ቲ ቫሊዩ ይሄ በመንዝ የሚገለጥ ነው 11.4789 ይመጣል። በዚህ መሰረት የተጠቀሰውን አማውንት ኤክሲድ የሚያደርገው ቲ እኩል ይሆናል 12 መንዝ ሲሆን ይሆናል ማለት ነው። ይህን ያክል ወራት በኋላ ከ50,000 ፓውንድ ፖሊታንት በላይ በሀይቁ ይከማቻል ማለት ነው።